ወዳጄ ደምረው እንኳን እግዚአብሔር አምላክ ለዚህ ታላቅ ዕለት አደረሰ። የአብርሃምን ዘር ተካፍሏል በስጋው። ያያሉ ግን አያዩም፣ ይሰማሉ ግን አይሰሙም። እንዳልኩ በቤተ መንግስትና በቤተ ክህነት መካከል ነገርን የሚዘውር ዳንኤል ክብረት የሚባል ግለሰብ አለ። የቤተ ክርስቲያን ልጅ የነበረ ዛሬ ደግሞ ቀንደኛ ጠላት የነበረና መሰል ካለ የኦርቶዶክስ ቤተ ክርስቲያን ላሏት ደብር በጠቅላላ ወርቅ ቢያነጥፍ እኔ አላምነውም ብለ ኢየሱስ ስላልከኝ እኔ አንተ የትኛው ኢየሱስ ብዬ መጠየቅ አለብኝ? በስሜ ብሏል። እኔ ያው ወይዘሮ ጸገነት ዳስገኛው ክርስቶስ አቀንቃይ ነች አይደለም ካለች በማስረጃ ለሞግታት እችላለሁ። ሰው እንደፈለገ ነው የሚሄደው። እንዳልኩ ዮናታ እንደዛ ሰብኮ እንደዛ አስተምሮ አልነሳም እያለ ከታች ያለው አሜን እያለ ያጨበጨባል። ተሱባ በጋሻው ማውን ነስቷል ብለህ ብትጠይቀው ነስቷል አይልህም። እውነት ለመናገር የሐዋርያት እምነት ተከታይ ነን የሚሉ መምህራን የሐዋርያቱን ደብዳቤ ያውቁታል። አንድ መንበር ብለን የምንጮህ ማለት ነው። እንዳልክ ከጥሌ ጋር ተጣልቶ ቸርች ይከፍታል። ይህ ነገር መተዳደሪያ ደንብ እኮ ለቢኒያም ማማት አይቻልም። የፕሮቴስታንት አሁን ያለው የብልጽግና መንግስት እነ ቃለ ሕይወት የነበራቸው መተዳደሪያ ደንብ የሆነ ማኛም ቸርች ይከፍታል። እርግጠኛው የምነግር ማለት ነው። ለዋና ዶነሮቹ ማለት ነው። ያን እየሰራሉ። ለዋና ዶነሮቹ ኦርቶዶክስን ማሳየት አንተ በርገር አቅርበለት ይህን ህዝብ እንደዛ ብትል ጥሩ ነው። አይተኮነ የብልጽግና ወንጌል እኮ ድህነት ርስታችን አይደለም ብሎ ነው የሚያምነው። ድሆች ለዘላለም ከእናንተ ጋር ይኖራሉ ይላል መጽሐፍ። እብዶች ጠፉ ከአደባባይ የሚል ሰው ከተሰማል አንዳንድ ጊዜ ራሱ አብዶ ማለት ነው። በመከራ ውስጥ ያበበች ቤተክርስቲያን የቃለ ሕይወት ለዛውም ባይገርም ኦርቶዶክሳውያን ይህን መጽሐፍ ቢያዩት መሪዎቹ አብረው የማይሰበሰቡ በሃይማኖት ተቋማት ውስጥና ወንጌል ግን ህይወት ነው። በደንብ ተነጋግሬያለሁ። የማይቆጨኝ ነገር ማለት ነው። ዶክትሪን ካልሰራችሁ ምንም በዶክትሪን ደግሞ መስማማት አይቻልም። ስላሴን አላምንም የሚል በስላሴ የማያምን አለ በአደባባይ ላይ ፕሮቴስታንት። ኦርቶዶክስ ተዋህዶ የሚለው ስም እንደ ቀላል የመጣ አይደለም። እኛ እንግዲህ የዓለም ቤዛ እንለዋለን አይደለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንላለን። ህዝብ ትጨምራለህ እንጂ ምዕመን ትጨምራለህ እንጂ የምትጨምረው ትምህርት የለም። የቤተ ክርስቲያን የመጀመሪያ ጠላቷ ያው እግዚአብሔርን የማያውቅ ሲስተም መንግስት ነው ብለን እናስባለን። እንዳትገባ ብሎ ከኤርፖርት የሚመለስ ሲስተም አለ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ወዳጄ ደምረው እንኳን እግዚአብሔር አምላክ ለዚህ ታላቅ ዕለት አደረሰ። መቼም ስለዚህች ቅድስት እውነተኛ የክርስቶስ ቤተ ክርስቲያን ላለፉት ዓመታት ስትመረምር ስትጠይቅ በአንድም በሌላ በብዙ ነገሮች ስታይ እንደቆየክ አምናለሁ። አዎ ክርስትና እውነትን ተረድቶ የመጽናትና እስከ ፍጻሜ የመቆም እውነት ነውና በሆነው ነገር የሥላሴ ልጅነትን በማስመለስ ቤተ ክርስቲያንም ስለሰጠች የሥላሴ ልጅነት እግዚአብሔር አምላክን ከልብ አመሰግናለሁ። ደግሞም በቤቱ ለዘላለም ጸንተህ እንድትኖር እርሱ እግዚአብሔር ይርዳህ። እማምላክ ወላዲት አምላክ በምልጃዋ አትለይ። የቅዱሳኑ የመላእክቱ ረድኤትና በረከት ከሁላችን ጋር ይሁን። አዎ እውነትን ስታቅ ኦርቶዶክስ ትሆናለህ። ማንም መጽሐፍ ቅዱስን ቢያነብ ኦርቶዶክስ ተዋህዶ ነው የሚሆነው የምለው በምክንያት ነው። ደግሜ እንኳን ደስ ያለ እንኳን ደስ ያለን። ስለ ሁሉም ነገር እግዚአብሔር ይመስገን። እንደምን ቆይታችኋል ውድ አድማጭ ተመልካቾቻችን? ይህ የቢኒያም ሽታዬ ፍቅረ ኢየሱስ ኦፊሻል የዩቲዩብ ቻናል ነው። ባክ ቱ ዘ ኦሪጂን። ቢኒ እንደምን ቆየኸኝ? እግዚአብሔር ይመስገን። እንዴት ነህ? ክርስቶስ ተንሥአ እሙታን
በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። እንግዲህ ይህ ሰላምታ እስከ በዓለ ሃምሳ ይቀጥላል። ኦርቶዶክሳዊ ሰላምታ ነው። የክርስቶስን መነሳት እኛም ነፃ መውጣታችንን የምንሰብክበት፣ ሰላሙን የምናውጅበት፣ በዋጋ እንደተገዛንም ጭምር በልበ ሙሉነት እግዚአብሔርን እያመሰገንን ሰላምታ የምንለዋወጥበት ኦርቶዶክሳዊ ሰላምታ ነው። ክርስቶስ ተነስቷል ብለን እያወጅንም ጭምር እና አድማጭ ተመልካቾቻችን በዚህ አጋጣሚ ይህንንም እንዲረዱ ፈልጋለሁ። እንግዲህ እግዚአብሔር ረድቶን እግዚአብሔር አግዞን ድጋሚ ደግሞ በዛሬው ዕለት እንድንወያይ የተወሰኑ አጀንዳዎችን ይዤ መጥቻለሁ። እግዚአብሔር በመካከላችን ሆኖ እንዲናገረን በእኛም በምንናገረው በምናወራው በምንወያየው ውይይት መካከል ደግሞ ሌሎች መታነጽ እንዲችሉ እግዚአብሔር ይርዳን። እንግዲህ ቢኒ የመጀመሪያውን ጥያቄ የምጀምረው ምንድነው? እንግዲህ አንተ ከሌላ ቤተ እምነት እንደመምጣትህ በነበርክባቸው ዘመናት ዓመታት እዛ ጋር ያለውን የቤተ እምነት ዶክትሪን ትምህርት በደንብ ታውቃለህ ብዬ አስባለሁ እና ከዛም አልፎ ደግሞ ታስተምር ነበረ እና አሁን ደግሞ እግዚአብሔር ረድቶ እግዚአብሔር አግዞ አማናዊት ሐዋርያዊት አንዲት ኩላዊት በሆነች ቅድስት ኦርቶዶክሳዊት የቤተክርስቲያን ጥላ ውስጥ ልጅ ሆነ እያገለገልክ እየተገለገልክ እንደ ልጅ እየተመላለስክ ነውና ላንተ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ መረዳት ምንድን ነው? መልካም እንግዲህ እንደገና አምላክ ይህንን እድል ስለሰጠን ከልብ እግዚአብሔርን አመሰግናለሁ። ስሙም ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እንግዲህ ስለ እናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እኔም ዛሬ ልጅ ሆኜ በየአገኘሁት መድረክ የምመሰክርላት እውነት በመጀመሪያ ደረጃ እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች ስል በደመ ነፍስ አይደለም እናገር። ይህ እውነት የቀረባት የሚያውቃት፣ የሚያነብ የሚረዳት፣ የሚጠይቅ የሚመለስለት፣ ደግሞም በፍጹም ትህትና ዓለም አቀፋዊ ዳሰሳን የሚመረምር ስለ እውነተኛይቱ የክርስቶስ ቤተክርስቲያን ማን እንደሆነች መሰረቷ ሳይናጋ በፈተናና በወጀብ እያለፈች ይህች ቅድስት እውነተኛ ሐዋርያዊት ኩላዊት የሆነች እውነተኛ ቤተክርስቲያን መሆኗን እመሰክራለሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን በክርስቶስ ከተመሰረተች በኋላ መስራቿ እርሱ፣ ምክንያቱም አንዴ ተመስርተናል ብሏል። መስራቹ አንዴ መስርቷል። አንዴ መሰረተውን ደምስሶ ደግሞ ሌላ የሚመሰረትበት ነገር የለም በሐዋርያትና በነቢያት ላይ ተመስርተናል ስለሚል። ስለዚህ ብዙ ሰው ስለዚህ ቅድስት ቤተክርስቲያን በንጹህ ሕሊናና በንጹህ ልብ አይመረምርም። ስለዚህ እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ፣ እንደ አንድ ጠያቂ፣ እንደ አንድ የሚያገናዝብ ሰው ቀርቤ ባየዋት ደግሞም ከሌሎቹ ጋር ባነጻጸርኩበት እውነተኛ ትምህርት ይዛ በዶግማዋ ጸንታ በቀኖናዋ ነገሩን እያስፈጸመች እየተገበረች ያለች ቅዱስ ትውፊትን ታሪክ ሳታዛባ አክብራ የያዘች እውነተኛ ቤተክርስቲያን ነች። ይሁንና ሰው ይህንን እውነት ለመረዳትና ስለዚህ ቅድስት ቤተክርስቲያን እውነተኝነት ለመረዳት ችግሩ የመቅረብ ጉዳይ ነው። ቀርቦ ለቀመሰ ቀርቦ ላየ ሰው ግልጽ ነው። ስለዚህ እችን ቅድስት ቤተክርስቲያን አድራሻ አላት፣ የምትገኝበት አለ፣ ትምህርቷ አለ። ደግሞ በብዙ አንግል ብናየው የኦርቶዶክስ ተዋሕዶ ቤተክርስቲያን በአንድም በሌላ የሚያንጓጥጡና የሚሳደቡ ያልተረዷት ናቸው፣ የማያውቋት ናቸው። ዛሬው እንደምታውቀው ዓለም እያከበረቻት ነው ያለችው። ዓለም ባክቱ ኦሪጂን እያለ ነው ያለውና ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማወቅ አንደኛ ልበ ሰፊነት ይጠይቃል፣ ቅንነት ይፈልጋል፣ እውነትን ፈላጊነት ይፈልጋል። ከዛ በተረፈ ምን ሰማን? አሁን ብዙ ሰው ስለዚህ ቅድስት ቤተክርስቲያን ቀርቦ ሳያቃት፣ ቀርቦ ሳይጠይቅ፣ ቀርቦ ሳይኖራት የሚያወራ ነው።
ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማወቅ የመጀመሪያው ነገር መቅረብ ነው ያለብን፣ በንጹህ ሕሊና መቅረብ። ከዛ በኋላ ትምህርቷ ግልጽ ነው። ያው እንደምታውቀው በእኔ መድረክ ላይ ለብዙ የሌላ እምነት ተከታዮች የቅድስት ቤተክርስቲያንን ትምህርት እልካለሁ። እውነት ለመናገር መሰረታዊ ቤተክርስቲያን ትምህርትም በአደባባይ አለ። ምንም የተደበቀ ትምህርት የላትም። በነገራችን ላይ ቤተክርስቲያን ምንም ትምህርቷ በአደባባይ አለ። ጎግል ላይ ሰርች ብታደርግ የኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ እምነት ትምህርት ብለህ ብትሞክር ይሰጣል። ያንን ቀርቦ አየህ፣ ቀርበህ ታውቃታለህ፣ ትምህርቷን ትረዳለህ። ከዛ በኋላ ታገናዝባለህ። እመነኝ፣ ላነበበ፣ ለቀረበ፣ ላነበበ፣ ላገናዘበ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ነች። ስለዚህ አሁን መቅረብና ቀርቦ ደግሞ ማገናዘብ ወሳኝነት አለ። ስለዚህ የዛ እጦት ነው። እንደኔ ላሉ ደግሞ ለቀረቡ፣ ላገናዘቡ፣ ለጠየቁ የልጅነት መብትን የሥላሴ ልጅነትን ስጦታ እውነተኛ የምትሰጠው እች ቤተክርስቲያን ነች። መረጃ አለ፣ በደንብ መረጃ አለ። ሁሌም እንደምናገረው መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋሕዶ ነው የሚሆነው፣ ኦርቶዶክስ ተዋሕዶ ነው የሚሆነው። ስለዚህ ለእኔ ኦርቶዶክስ ተዋሕዶነት ከርቀት የምትናገራት ሳትሆን ቀርበህ አገናዝበህ አይታት እውነተኝነቷን ተረድተህ የምትኖራት ነች እና ያንን ለመረዳት ደግሞ ንጹሕ ልብ ይፈልጋል፣ መጠራት ይፈልጋል፣ መመረጥ ይፈልጋል። ስለዚህ ይህን እውነት ትውልድ መገንዘብ አለበት ብዬ አስባለሁ። ቢንያ አመሰግናለሁ። እንግዲህ መጽሐፍ እንደሚለው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነውና ምናልባት እንደው የምታክለው ነገር ካለ እንደ ጥያቄ ላነሳለ የምፈልገው ነገር ምንድን ነው? በእኔ አቅም በእኔ እውቀት የታዘብኩት አንድ ትዝብት አለ። ትውልዱ ስልቹ ነው። ይሄን ደካማ ጎን ከመጠቀም አንጻር ይመስለኛል እንግዲህ በሰው ተፈጥሮ ውስጥ እንግዲህ ስሜት አለ፣ እውቀት አለ፣ እምነት አለ አይደለ? እኚህ ሶስት ነገሮች እምነት፣ ስሜት፣ እውቀት ተገናዝበው መሄዱ ካልቻሉ ከባድ ነው። እውቀትም ከበለጠ ነገሮችን ሁሉ መፍታት የምትፈልገው በእውቀትህ ነው። እምነትም እንደዛው ካየለ ነገሮችን ማየት የምትፈልገው በእምነት ብቻ ይሆናል። ስሜትም ካለ ስሜታዊ የሆነ ነገሮችን መፍታት የምትፈልገው በስሜት ብቻ ነውና እንደ ክርስቲያን ግን ይልቁንም ደግሞ እንደ ባለ አእምሮ ሰው እኚህ ሶስት ነገሮች መገናዘብ መናበብ አለባቸው እና ትውልዱ በእንዲያለ ማንነት ውስጥ እያለፈ አይደለም። ይሄን ደካማ ጎን ደግሞ ተጠቅመው ስሁታን ወይም ደግሞ አሳቾች ወዳልሆነ መንገድ ትውልዱን እየመሩት ነው። ስለዚህ እንደው ትውልዱ ስልቹ ከሆነበት ማንነት የሚነቃው በምንድን ነው? በምን እናንቃው? መልካም እንግዲህ አሁን የመጀመሪያው ነገር ምንድን ነው? መሰልቸት። ለአንድ ነገር መሰልቸት ብለን የምናስብበት ራሱ አተረጓጎማችን በተለያየ ነገር መታየት አለበት። እኔ እንደ አንድ የኦርቶዶክሳዊ ልጅነት ለምሳሌ የመጀመሪያው ነገር የኛ የቤተ ክርስቲያናችን የመሰብሰባችን ትልቁ ቦታ ቅዳሴያችን ነው። ቅዳሴያችን ላይ አይተህ ከሆነ ቅዳሴ ላይ 365 ቀን ቤተክርስቲያን ቅዳሴ አላት። ይሁንና ግን በተለያየ መንገድ ህዝቡ በቅዳሴዋ ለመሳተፍ ዕለተ ሰንበትን እንግዲህ ቀዳሚ ሰንበት አለች፣ ዋናው ሰንበት አለ። በዛ ሰንበት አክቲቭ ፐርሰን ነው። በሌሎቹ ግን አክቲቭ የማይሆንበት የራሱ ነገር ያ እንግዲህ የተፈጥሮ ያመጣበት የፊት ነገር የመሰልቸት ነገር አምጥቶበታል አለመጣበትም የሚለውን ነገር ማየት እንችላለን። የቤቱን አክቲቪቲ ራሱ ሰውየው ስለሚያውቀው ማለት ነው። ከዛ በተረፈ ግን ቤተክርስቲያን ሰርክ ጉባኤ አዘጋጅታለች። በሰርክ ጉባኤ አንተ እንዳልከው ህዝብ የመምጣትና የመማር ነገሩ በአንድም ሌላ ደካማነት ሊታይበት ይችላል። ሶስተኛው እንግዲህ የሰንበት ትምህርት ቤት አደረጃጀት መሰል ነገሮችን ልናነሳ እንችላለን። ስለሆነም ህዝባችን ለዋናው የአምልኮ ስርዓት ህዝበ ምዕመኑ ምን ያህል በተግዳሮት ውስጥ እንኳን አይተቆነ እየዘነበ ፈተና በዝቶ በእግሩ እንደዚህ አይነት ነገሮችን ሲወጣ እንችላለን እናያለን። ስለሆነም
ስልቹ የምንለው ነገር ምናልባት ለከተሜው ቅርብ ሊሆን ይችላል። ለከተሜው ስንለውም እሱ ደግሞ ግልጽ ነው። እንዳልኩች ምድር ለህይወት የመኖር ጉዳይ ቤተሰብ ስታሰብ ሰው በብዙ ነገር ሊደክም ይችላል። ስለዚህ ምናልባት ያንን የምናገናዝብበት ነገር ሰፋ ያለ ነገር መኖር አለበት። ይሁንና ግን ቤተ ክርስቲያን ሁሌ ስንዱ እመቤት ነች፣ የተዘጋጀች ነች፣ ለተዘጋጀ ቅርብ ነች፣ ለፈለጋት ትገኛለች፣ ለጠየቃት ትመልሳለች። በእያንዳንዱ ነገር ላይ የተቀመጠ ነገር አለ። ቀርቦ መመገብ የዛ ጉዳይ ነው፣ የትውልዱ ጉዳይ ነው። ይሁንና ግን አንዳንድ ህዝበ ምዕመናን ቅድም ለሐሰተኞች ለመጋለጥ ትልቁ ዳንቅራው የሚሆንበት ነገር ያለመቅረቡ ችግር ነው። እንግዲህ እኔ ቅዳሴን ቃለ እግዚአብሔርን ፍለጋ ሰው ይደክማል ወይ? አብዛኛው ተርቦ ነው የሚሄደው። ስለዚህ ከደከምክ ትበላለህ። አንተ የምተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። ስለዚህ በዛ ብርሃን በዛ እውነት ውስጥ ካልተንቀሳቀስክ ግን ድካም ይገለጣል ማለት ነው። ድካም ደግሞ የሚያመጣው ነገር መበላት ሊሆን ይችላል። ስለሆነም ስውታን ወይም አሳቺያን በአንድም በሌላ ነግቶ ይጠብቃል። አይተ ከሆነ መጽሐፍ ቅዱስም ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ ከከፈትክለት ይገባል፣ ከከፈትክለት ይወስዳል። ስለዚህ መንቃት ያስፈልጋል። እንግዲህ በዚህ እውነት ውስጥ እንዴት እንንቃ የሚለው ነገር ወደ ቤተክርስቲያን መቅረብ፣ ቤተክርስቲያን ባስቀመጠችው ነገር እንዳልኩ እቺ ቅድስት ቤተክርስቲያን ጸሎት ቢባል በቀን ውስጥ 7 ጊዜ የጸሎት ስርዓት አላት፣ በግል የምታደርገው። ወደ መቅደሷ ሄደ ደግሞ 365 ቀን የቅዳሴ ስርዓት አላት። አይተ ከሆነ በዛም 365 ቀን ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እንደሚናገረው በምትሰባሰቡ ጊዜ ለመብላት በምትሰበሰብ፣ ስለዚህ ስንሰበሰብ የሚበላለን ማለት ነው። ስለዚህ ቤተክርስቲያን አዘጋጅታለች። ለዛ እውነት ደግሞ መሰዊያ አለን ይለናል በዕብራዊ መልእክቱ ሐዋርያ ቅዱስ ጳውሎስና ትልቁ ነገር መቅረብ፣ የቤተክርስቲያንን ትምህርት ማወቅ። ከዚህ የተነሳ አንዳንድ ጊዜ የሚጠቅሙንን ነገሮች ለይቶ ማገናዘብ ከህዝበ ምዕመኑ ይጠበቃልና መሰልቸትን በሁለት አንግል ብናየው፣ አንድ በራስ እንግዲህ ዘመኑ ከባድ ነው። አይተ ከሆነ ዛሬ ህይወት ተግዳሮት የሆነባቸው ሰዎች አሉ። ስለዚህ ያን የህይወት ጉዳይ ለመሙላት ቤተሰብ ኃላፊነት ስለሆነ ሰዎች በተለያየ ነገር ሊደክሙ ይችላሉ። ነገር ግን ለሐሰተኛ ትምህርትና ለሐሰተኛ መንገድ ክፍተት የሚሰጠው የቤተክርስቲያንን ትምህርት ያለማወቅ ነውና እንቅረብ ወደ ቤተክርስቲያን መልእክቴ ነው። እሺ ቢኒ አመሰግናለሁ። እንግዲህ የሰው ልጅ ካላወቀ ካልተማረ መዳኑን መፈጸም ይከብደዋል ብዬ አስባለሁና እንግዲህ መጽሐፍ እንደሚለን በጊዜውም አለጊዜውም ጸና አይደለም የሚለው ቅድስት ቤተክርስቲያንን የማወቅ መንፈሳዊ ግዴታ አለብን። ያ ሲሆን ግን እዚህ ጋር ልናስብ ወይም ልናሰምርበት የሚገባ አንድ እውነት አለ። እኛ የምናመልከው አምላክ እግዚአብሔር ይባላል። የፍቅር አምላክ ነው፣ የነፃነት አምላክ ነው። ክብር ይግባውና ክርስቶስም ወደ ምድር ከመጣበት በስጋ ማርያም ከተገለጠበት አንዱና መሰረታዊ ዓላማ ብዬ የማስበው በነፃነት እንድንኖር ክርስቶስ ነፃ ወጣን። በቃ ትልቁ ነገር የኛ ነፃነት ማወጅም ጭምር ነውና በዚህ ነፃነት ተጠቅመን እግዚአብሔርን መፈለግ፣ የቤተክርስቲያንን ትምህርት ማወቅ ከኛ ይጠበቃል ብዬ አምናለሁ። አሁን መጽሐፍ ቅዱስ ላይ ባልስ ኪዳን ክብር ይግባውና ጌታችን በሚያስተምርበት፣ በሚሰብክበት፣ በሚዘዋወርበት ቦታ ሁሉ ድህነትን፣ ፈውስን ለማደል የመጀመሪያው ጥያቄ ምንድን ነው? ልትድን ትወዳለህን? አደለ? ስለዚህ እግዚአብሔርን በእኛ ህይወት ውስጥ ይሄን ነው የሚፈልገውና መዳናችን ወደኛ ቀርቧል። እሺ በጄ ብለን ተቀብለን ጽድቃችንን መዳናችንን መፈጸም እንችለው እኛ ነን። ስለዚህ መትጋት መበርታት ከኛ ይጠበቃል የሚል ምልከታ አለኝ። እንግዲህ እንደ መንደርደሪያ እኚህን ሁለት ሐሳቦች ካነሳሁኝ እንግዲህ በብዙ ሚዲያዎች ላይ እንግዲህ እናያለን። የሚዲያ ሰው መሆን ከባድ ነው። ብዙ ነገሮች ታገላብጣለ፣ ብዙ ትምህርት መሰል ነገሮችን ታያለ፣ ወይም ደግሞ
መንፈሳዊ ቅናት ያላቸው የሚመስሉ ግን ውስጣቸውን ስትፈትሻቸው ደግሞ ሌላ መልእክት ያላቸው ጥላቻ ያዘሉ የቅድስት ቤተክርስቲያንን ክብር የማይጠብቁ የማይመጥኑ መልእክቶች ከቤት ውስጥም ከቤት ውጭም ሲተላለፍ እንሰማለን። ምናልባት ከእውቀት መጉደል ነው እንዳንል ደግሞ የምናያቸው ነገሮች ትንሽ ከብደዋል እና ምናልባት አሁን ከቤተ ክርስቲያን ውጭ ያለውን አካል ስንመለከት የሚያነሳው ሐሳብ እውነት ቅድስት ቤተ ክርስቲያንን ተረድቷት ነው ወይ? አውቋት ነው ወይ? ገብቷቸው ነው ወይ? በእውነትስ ለወንጌል ቀንተው ነው ወይ? በዚህ ደረጃ ትምህርቷን ሳያውቁ እንዳወቁ ሆነው በጣም ልባቸውን ሞልተው አፋቸውን ከፍተው አንደበታቸውን የሚያላቅቁት እውነት የቤተ ክርስቲያን ጤናማው ትምህርትን አውቀው መርምረው ተረድተው ነው ወይ? ምን ትላለህ በዚህ ላይ? እንግዲህ ወንድሜ ይህ አሁን ያነሳው ሐሳብ እንደው ጠንከር አድርጌ በየዘመናቱ የምሰራበት ሐሳብ ነውና እንደ ግለሰብም እንደ ተቋምም የማነሳው ሐሳብ ነው በዚህ ጉዳይ ላይ ማለት ነው። የመጀመሪያው ነገር ሰዎች በጽሁፋቸው አውቃለሁ ይላሉ። ሁለተኛ ደግሞ በሚዲያ ወይም በመናገር አውቃታለሁ ብለው ሲያወሩ አይቻለሁ። ላለፉት ዓመታት ራሳቸው ጸሐፊያኑ እውነት ኦርቶዶክስን ታቋታላችሁ ወይ ብዬ ጠይቄያቸዋለሁ። እመኔን ግን በኦርቶዶክስ ደጅ ያላለፉ ሰዎች ነው ኦርቶዶክስን የሚተቿት ገሚሱ። ምናልባት 80% የምናገረው በኦርቶዶክስ ደጅ ያላለፉ ናቸው። በመጀመሪያ ደረጃ ስለ ቤተ ክርስቲያን ለመጻፍ ቤተ ክርስቲያንን ማወቅ ትልቅ ነገር ነው። ምናልባት በጽሁፋቸው በፕሮቴስታንት ውስጥ ያሉ አንዳንድ ጸሐፊያን በትልልቅ ቦታ ላይ ያሉ ኦርቶዶክስ ተዋህዶን ሳያውቋት የሚጽፉ ሰዎች አሉ። ቤተ ክርስቲያን የሚለውን ጽንሰ ሐሳብ ራሱ የአባቶችን ትምህርት ሳያገናዝቡ የሚጽፉ ሰዎች አሉ። ትልልቅ ቮሊዩም መጽሐፍ ማለት ነው። እነዚህ ሰዎች ግን ቤተ ክርስቲያንን የማያውቋትም ኦልሬዲ ኦርቶዶክስን የማያውቋትም ደውዬም የጠየኳቸው ጥያቄዎች አሉ ማለት ነው። ይሄ እንደ ግለሰብ ማለት ነው በጽሁፋቸው። ሁለተኛ ደግሞ በዚህ ጽሁፍ ደግሞ እንደ ተቋም እቺ ቤተ ክርስቲያንን ሳያውቋት ለፕሮጀክታቸው በጽሁፍ የሚገልጧት አሉ። አሁንም እነዚህ ሰዎች ሳያውቋት ለየት የሚያደርገው እንደነዚህ አይነት ሰዎች ብዛት አላቸው። በመከራ ውስጥ ያበበች ቤተ ክርስቲያን የሚል የቃለ ሕይወት ጽሁፍ አለ። ወንድዬ አሊ የሚባል የዛሬ ዓመት ከምናምን ያረፈ ሰው የጻፈው ጽሁፍ ነው። የቃለ ሕይወትን ሂስትሪ ከእውነተኛይቱ ከቤተ ክርስቲያን ጋር አነጻጽሮ ያቺን ቤተ ክርስቲያን ለመመለስ ብሎ የኦርቶዶክስን ሂስትሪ ወስዶ የቃለ ሕይወት ሂስትሪ አድርጎ ኤስአይኤም በሚባል ዓለም አቀፍ ድርጅት ጋር አቁራኝቶ የገንዘብ ምንጭ አድርጎ የጻፈው ጽሁፍ አለ። በዛ ውስጥ ወደ 4 ፈረንጆች አሉ፣ ወደ 13 ኢትዮጵያውያኖች አሉ። ያም መጽሐፍ ስታነብ ታፍራለህ። ሙሉ በሙሉ ኦርቶዶክስን ሳያውቁ ኦርቶዶክስ አልዳነችም፣ የመጀመሪያዊቱ ቤተክርስቲያን ነበረች፣ እሷ የጠፋች ልክ እንደጠፋች አድርገው እሷን ለመመለስ ብለው መጽሐፍ ጽፈዋል። ይህ መጽሐፍ አሁን እናስገባዋለን በግልጽ እራሳቸው በመጽሐፍት ላይ በጎግል ላይ ያስቀመጡት ስለሆነ ማለት ነው። እና የሰው ቀጥታ ደወልኩለት። እውነት ወንድዬ ኦርቶዶክስ ተዋህዶን ታውቃታለህ ይህን ጽሁፍ ስትጽፍ ብዬ ወንድዬ ጠይቀዋል። ሁሉም ዲያቆን ነበርኩ ነው የሚለው። ዲያቆን ነበርኩ። ለምሳሌ ዛሬ እንኳን ያልንበት ቦታ
ድቁናን የተቀበለ ልጅ አለ። ልጅ ነው። ካልተማረ፣ ካልቀረባት፣ ካላወቀ የቤተ ክርስቲያን እውነት ዲያቆን በሚል ስም ብቻ ዲያቆን መሆን አይቻልም። እዚህ ቤት ዲያቆን ነበርኩ ደግሞ ብለህ ያልኖርክበትን የምትጽፍ ሰው ስትሆን ምን ያህል አሳፋሪነት ነው። እና ፕሊስ በፍጥነት ኦርቶዶክስ ተዋሕዶ ቤተክርስቲያን ይቅርታ ጠይቃልኩት። እሱም ብቻ ሳይሆን አቶ ጌታቸው በለጠን ሌሎቹንም በዛ ቦታ ላይ ያገኘዋቸውን ኢትዮጵያ ትልልቅ ቦታ የቃለ ሕይወት ሰዎች ለእንጀራ ስትሉ ታሪክ አታበላሹ። ኦርቶዶክስ ተዋሕዶ ቤተክርስቲያን አታቋትም። ምናልባት ያን መጽሐፍ ህዝቡ ቢያይ እንዴት እንደሚያፍር ይሄን ምለ ራሱ የፕሮቴስታንቱ ህዝብ ቢያይ እንዴት እንደሚያፍር ማለት ነው። ምን ማለት ነው? የኦርቶዶክስን እያንዳንዱን ነገር ይዘው መተው የሆነ ዘመን ላይ ኦርቶዶክስ ጠፍታለች፣ ወደ ጨለማ ገብታለች ብለው ከዘርዓ ያዕቆብ ዘመን ላይ ከነ እስጢፋ ጋር ያይዘው ያንን ለመመለስ ልክ እንደ ሉተር የምንንቀሳቀስ ነን የሚል ሐሳብ ነው ያሉት። ግን ባይገርም እኮ እነሱ ከተመሰረቱ 65 ዓመታቸው። ግልጹን ምነግር እንግዲህ የፕሮቴስታንት እምነት በኢትዮጵያ ታሪኩን ከማንም በላይ ለትውልድ ተናግሬያለሁ። አንዳንዴ 125 ዓመት ኖረናል የሚሉትን በግልጽ አማርኛ እነ መካነ እንግዲህ የመጀመሪያ አይቶ ቤተል መካነ ኢየሱስ ነው የምትባለው። እነሱ የጻፉትን አላገኘሁኝም። ባይገርም እነ ቤተል መካነ ኢየሱስ ያወሩትና የጻፉትን መካነ ኢየሱስ የጻፉትን አላገኘሁም። የቃለ ሕይወትና ኤስአይኤም የሰሩትን ነው ያገኘሁት። ያንንም ሰርች ያደረኩ እነሱ እንኳን እንደ ቤተ ክርስቲያን የመጀመሪያ ቤተ ክርስቲያን እንሁን ብለው የጠየቁት 1951 ዓመተ ምህረት ነው። እንደ ሃይማኖት እንሁን ብለው የጀመሩት 1951። እሺ 1951 ካልኩሌት ስታደርገው ስንት ዓመት ነው የሚሆነው? 67 ዓመት ግድም ነው የሚሆነው። ቀጥሎ እንደገና ደግሞ መካነ ቤተል መካነ ኢየሱስ ነው። የኛው ደግሞ መካነ ኢየሱስ ደግሞ 60 ቤን የጠየቀችው። እንዲህ ያልክ ቃለ ሕይወትን ስትመጣ የትላንትና ነው። ይህንን ግን ወደ 14ኛው ክፍለ ዘመን ወስደው የጠፋችውን ቤተክርስቲያንን መልስ በመከራ ያበበች እያሉ የኦርቶዶክስን ሙሉ ሂስትሪዋን በማስመሰል ይሄን ለመመለስ የሄዱበት መንገድ እንትን ያደርጋል። ስለዚህ ሲያበሽቅህ አሁን የምታዩ የሶሻል ሚዲያ ያላዋቂዎች ብቻ ሳይሆን በጽሁፍ እየተባለ አንድ ሰው ዳነ ተብሎ 2 ፍየል እስከ መቀበል ድረስ የሚካሄድ ጉዞ እንዳለ ማንም ያውቀዋል። ስለሆነም የመጀመሪያው ነገር ጽሁፍ ማለት ነው። ሁለተኛው እንግዲህ ሶሻል ሚዲያ ነው። አይተህ ከሆነ እነዚህ ሰዎች እንደዚህ አይነት ጽሁፍ የሚጽፉ ሰዎች ወደ ሶሻል ሚዲያው አይመጡም። ለምሳሌ ዶክተር ተስፋዬ ሮበሌ ምሳሌ ማነሳል ማለት ነው። ጎረቤቴ ስለሆነ የሚጽፈው የኦርቶዶክስ መጽሐፍን ነው። በነገራችን ላይ ግን አያውቃትም ኦርቶዶክስ። ኦልሬዲ የኦርቶዶክስ ጸሐፊያንን አንባቢ ስለሆነ ጸሐፊ ስለሆነ የኦርቶዶክስ ጸሐፊያን የጻፉትን ትምህርት ገልብጦት ያመጣውና ለፕሮቴስታንቱ ይሰጣል ማለት ነው። ግን ካልቪኒስት ነው። አሁን ሰሞኑን ለራሱ ብታነሳ እኛ ኢየሱስ ክርስቶስ በቤዛነቱ ከራሱ ጋር ከባሕርይ አባቱ ጋር ከእግዚአብሔር መንፈስ ቅዱስ ጋር ዓለምን አስታረቀ እንላለን አይደል እንዴ? ካልቪኖች ወይም እነ ቃለ ሕይወት እነ ተስፋዬ ሮበሌ ግን በትምህርታቸው ለተወሰኑ ሰዎች ነው የሞተው ብለው ይናገራሉ። አስብ፣ እንደነዚህ አይነት ሰዎች የቤተክርስቲያንን ትምህርት እዛ ጋር ወስደው ብዙ መጽሐፍ ጽፏል ይሄ ሰው ማለት ነው። አሁን ስታይ የኦርቶዶክስ ትምህርት ይሆናል። በማተጻፈ የኦርቶዶክስ ትምህርት ነው ወይ ብትል የተሰረቀ ማለት ነው። የተሰረቀ ይህንን እንግዲህ ብትመጣ እነ ዮናታ አክሊሉም ወስዶ የጻፏቸው መጽሐፍቶች አሉ። እና ይሄ ስርቆትና ቤተክርስቲያን የማትለውን ሳያውቁ መጽሐፍ በጣም እና እነዚህ ሰዎች እንደነ ተስፋዬ ሮበሌ ወደ ሚዲያ አይመጡ። እኔ ሚዲያ ላይ እርግጠኛውን የምነግር ፕሮቴስታንቱን ወክለው ሚዲያው ላይ ያሉ ሰዎች እመነኝ፣ እነዛ በጽሁፋቸው የማያውቋትን እንደሚጽፉ ሁሉ እነዚህም የማያውቁትን የሚያወሩት። ያ ብቻ እንዳይመስለ ለመማር እንኳን እችን ቤተክርስቲያን ለማወቅ እንኳን ፍላጎት የላቸውም። ለምን?
ፍጹም ጥላቻ ነው የምታየው። ስለዚህ ሶሻል ሚዲያ ላይ አንድ ሰው ለምሳሌ ከኦርቶዶክስ ወጣው ሲል አይተህ ከሆነ የሚቀድመው ስድብ ነው። ኦርቶዶክስን እንደበደለችው ለዛው ጨለማ ውስጥ ነበርኩ ብሎ እስከ መናገር ድረስ የሚደርሱ ሰዎች አሉ። እውነት ለመናገር ኦርቶዶክስ ተዋሕዶ ቤተክርስቲያን ከሷ በላይ ብርሃን አለ? ከሷ በላይ የብርሃን አምላክን እውነተኛ ብርሃን የሆነውን የሚያስተጋባል ፕራክቲካሊ። ስለሆነ እነዚህ የሚጮሁት ሰዎች በሚዲያ ላይ የሚጮሁት ሰዎች በግልጽ አማርኛ ቀርበዋት አውቀዋትም አይደለም። የሚለየው እነዛ በጽሁፍ ነው አጌንስት የሚሆኑባት፣ እነዚህ በንግግር ነው። እኔ ለምሳሌ ከፕሮቴስታንት ነው ወደ ኦርቶዶክስ ተዋሕዶ የመጣሁት። ኦርቶዶክስን አላቃትም ብዬ ነበር የምናገረው። ፕሮቴስታንቱን አሁን የምናገረው ነገር ለምሳሌ ቃለ ሕይወትን አሁን ሳነሳ ፕሮቴስታንት ወንድሞች በዙሪያ ያለ አይደለ? ያም መጽሐፍ 4-5 በአደባባይ አስቀምጨዋለሁ። 4-5 በአደባባይ አስቀምጨዋለሁ። አንድም ሰው በዛ ጽሁፍ ቻሌንጅ ሊያደርገኝ አልቻለም። ለዛም ስድብ የሰደበኝ አንድ ሰውዬ ብቻ አለ። እስኪ ና ቀረብና መጽሐፉ ይገምገም ብዬ ሰው ጠይቄያለሁ ማለት ነው። እና ምን ልል ነው ያን ጽሁፍ ለምን ጻፋችሁ ነው እንጂ እኔ ለፕሮቴስታንት ጥላቻ የለኝም። እኔ ለሰው ክብር አለኝ። የሚሳደቡ ግን አሉ። አውቀናትን የወጣ ነው፣ ጠንቅቀን አውቀናትን የወጣ ነው ብለው ልክ እንደበደለቻቸው አብልታ አሳድጋ የአንዳንዶቻቸው ማንነታቸውን ቀይራ የተሻለ አገኛለሁ ብሎ ወደ ስድብና ጥላቻ የሚሄዱ አያሌ ናቸው። በነገራችን ላይ ቤተክርስቲያን በምኗም በጽሁፎቿ፣ በድርሳኗ፣ በገድላቷ ያለማንበብ እጦት ካልኖረብቅ በቀር የእሷ የሆኑ መጽሐፍቶች ያኮሩኋል እንጂ አንገት ያስደፉ። ግን ክህደት አለ፣ ውሸት አለ። እንዴት ብትለይ ለምሳሌ የሚያጋጥሙን ነገሮች ስትይዛቸዋሉ። ለምሳሌ ክርስቶፎረስ የሚባል በቤተክርስቲያን አንድ ብፁዕ አለ። ምንድነው የሚለው? እንደ ውሻ የሚለውን ውሻ ያሞለከሰች ብሎ ያስተምሩላል አይልም። ግን እንደ ውሻ ብሎ ነው መጽሐፉ። ለምሳሌ ሞንኪፌስ የሚባሉ የሉም እንዴ? ልክ እንደዛ የነበሩ አባት ናቸው። እኛ ሰው እማትለውን ለማለት በጥላቻ የሚሰነዘሩ አሉ እንጂ በእውቀት አይደለም። ስለዚህ ዛሬም ረጋ ብሎ ቀርቦ ጠይቁ። እኛ እንግዲህ ለተጠየቀ ሁሉ ከንቀት ከጥላቻ በቀር አብዛኞቹ ከዚህ ግብራቸው ውጪ በሰላም የሚጠይቁ ሰዎች ኢምንቶች ናቸው። እነዛ በጽሁፍ ይጽፋሉ ግን አይቀርቡም። ግን እመነኝ ምን ይሉኛል? ኦርቶዶክስ ተዋሕዶ እውነተኛ ነች ይሉሃል በአፋቸው፣ በጽሁፋቸው ሌላ ነገር ይላሉ። ስለዚህ የትኛውም የፕሮቴስታንት ስኮላር የትኛውም ከኦርቶዶክስ ውጭ ያለ ኢአማንያን ቀርቦ ቢጠይቃት ከኦርቶዶክስ ውጭ ያለ የትኛውም ህዝብ ቀርቦ ቢጠይቅ እውነተኛ መሆኗን ይረዳል። ስለዚህ ይሄን እውነት ትውልድ መረዳት አለበት ብዬ አምናለሁ። እሺ ቢኒ አመሰግናለሁ። እንግዲህ ይህን ጥያቄ ያነሳውበት ትልቁ ምክንያት ምንድን ነው? እንግዲህ ቅድምም እንዳልኩ ለእኔ ባዶ ቅናት ነው ብዬ ነው የማስበው። ማለትም በፍቅር ያለውን አገልግሎት እኛም ቤቱን ወጥተውም ያሉ አካላት በፊትም በዛው ኢንቫይሮንመንት ላይ የነበሩ ሰባኪያን በላቸው ምዕመናን በላቸው የሚያደርጉት የትኛውም አይነት እንቅስቃሴ በፍቅር ካልሆነ ጥላቻ ከሆነ ለኔ ከጀርባ የሆነ ነገር አለ ብዬ ነው ማምነው። እና እንግዲህ በሰሞኑ እንቅስቃሴ ያው ዛሬ መጣ ነው ባለልም ግን ጎልተው የሚታዩ ከብፁዕ አቡነ ገብርኤል ጋር በተገናኘ እንደ ምሳሌ አንድ 3 ሰዎችን እንኳን ባነሳ አንዷ ወንጌላዊት ወይዘሪት ጸገነት እንግዲህ በአሁን ላይ እንደውም ጀርባዋን ሳጠና አንዳንድ ነገሮችን ሳገላበት የትኛውም ቤተ እምነት ላይ እንደማትሄድ የትኛውም የአምልኮ ስፍራ ላይ እንደማትገኝ ነው የሰማሁት። የእሷን አንዳንድ ነገሮች ወሬዎች ሰማሁኝ። እንዲሁ ዮኒ ማኛን አየሁኝ፣ እንዳልክን አየሁኝና
እኚህ ሰዎች እውነት የወንጌል ቅናት ነው እንዲህ የሚያደርጋቸው በዚህ ደረጃ ከፍ ዝቅ እያደረጉ ቤተክርስቲያንን ለማዋረድ የሚሞክሩት? የምትወርድ ቤተክርስቲያን የለችንም። አንዴ በደም የተሰራች የከበረች ናት። በመከራ ውስጥ ማለፏ ግድ ቢሆንም ማለት ነው። ግን በዚህ ደረጃ እንግዲህ ለምሳሌ እነኚህ ሰዎች ያነሳው ብዙ ሰው ማንሳት ይቻላል። እና ምን ትላለህ ለእነዚህ ሰዎች? እንግዲህ ስለ ወይዘሮ ጸገነት አንስተሃል። ወንጌላዊት ነኝ የምትል ሴት አይቻለሁ የሷን ቪዲዮ። እንግዲህ ከዚህ በፊት ሰርቼባት ነበር ብዙ ስለዚህ ሴትዮ ማለት ነው። እንዳልከውም የትኛውም ቤተክርስቲያን ውስጥ የለችም። በነገራችን ላይ አሁን ራሱ ናይጄሪያን ቸርች ነው የሚሄደው። ሲያምራት እኮ ራሳቸውን ሰደባቸዋለች በነገራችን ላይ። እና አይተህ ከሆነ ጨለማ ነች ኦርቶዶክስ እያለች ነው የምትናገረው። በዚህ በሚቀድሱት፣ በዚህ በመተቱ፣ በዚህ በድግምቱ፣ በዚህ ባላቸው አካሄድ ማርያም ትውልዱን መያዝ አይቻልም፣ በዚህ መቀጠል አይቻልም አሉ። ትውልዱን በጨለማ ይዘነዋል አሉ። ጨለማ ውስጥ በሆናችሁ ገብቷችኋል። ጨለማ ውስጥ ነው ያለው ትውልዱ። በጨለማ ነው፣ በድቅድቅ ጨለማ ነው ያለው። አሁን ባለነው በቅዳሴው በምናምኑ መቀጠል አንችልም። ለምን? ብርሃኑ የኢየሱስ ክርስቶስ ይባላል። ያለ ኢየሱስ ክርስቶስ መቀጠል አይቻልም ብለዋል። የትም አታውቃትም። ጨለማነት ፕራክቲካሊም እኮ ግብር እኮ አለው በነገራችን ላይ። እና እቺ ሴት ማነች? አሁንስ ህይወቷ ምንድን ነው? እውነት ለመናገር እሷ ባወራችሁ እድሉን አግኝታ በሶሻል ሚዲያ ባወራችሁ ደጋፊ እንደሷ አይነት ሴቶች ልታገኝ ትችላለች። ምን አይነት የሚሳደቡ ሴቶች፣ የማያውቁትን የሚሳደቡ ማለት ነው። በግልጽ አማርኛ ግን አቃታለው ኦርቶዶክስ ተዋህዶን ብላ ትናገር ነበር። እስኪ ነይና እንወያይ ብለን ሁሉ ጠይቀናታል። አታውቃትም ኦርቶዶክስ። አይከብድም ግን ስለማታውቀው ቤት መሳደብ። የፈረንሳይ ለጋ ሲሆን ብዙ ነገር ነው ብትለው መንግስት ገብቶ እንዲማረግ አለበት ምናምን ብላ ትናገራለች። ያሳያችኋል እንደ በቀል ጸገነት ገለታ ያሳያችኋል መንግስት ምናምን ስትሉ ሁሉ ትሰማለህ። አሁን ቤተ መንግስት በዚህ ስራችሁ ጣልቃ ይገባል። እናንተ ስትተራመሱ መፍትሄ ፍለጋ ወደ ቤተ መንግስት ሄዱ የለም። በዚህ አሁን በሰራችሁ ስራ ደግሞ ከቤተ መንግስት ጥያቄ ይመጣል ወደ እናንተ። ይሄ ግን እንደ አንድ እውነት የተሻለ ወንጌል አግኝቻለሁ የሚል ሰው ካራክተር ነው ወይ? ወይዘሮ ጸገነት በደንብ ይታወቃሉ። ማንነታቸው፣ ህይወታቸው፣ ትዳራቸው፣ ኑሯቸው፣ ማንነት ይታወቃል። እንዳልኩ ይሄ አንደበት ላይ ያለኝ ክርስትናና ህይወት የሚሆን ክርስትና ይታወቃል። እና ባየሁት ቪዲዮ ማን ነው ከልካይ? እቺ ሴትዮ የምትናገረው ንግግር ቤተክርስቲያናዊ እንዳይደለ አለ። ፕሮቴስታንቱም ውስጥ የለችም። ራሷን በጉልበት ወንጌላዊት ያደረገች ነች። እንግዲህ አሜሪካ ሀገር እንግዲህ ያው ስራ የፈቱ ከእድሜ ከ60 ዓመት በላይ ሲሆኑ ከ50 ከ60 ዓመት በላይ ሲሆኑ ደሞዝ የሚሰጣቸው እህቶች አሉ። እስቲ ለንጽጽር የኛ እናቶችንም አይቻቸዋለሁ። አሁን ኦርቶዶክሳዊ እናቶች ላይ ወደ መቅደስ ናቸው ያሉት፣ ወደ ቁርባኑ ናቸው ያሉት። ገባ? እንደነዚህ አይነቶች ደግሞ አደባባይ ላይ ወጥተው ሌላ ነገር ነው እና አያቋትም። የማታቃት ሴት ደግሞ ስታወራ ከዚህ በላይ ከስድብ በላይ የምትል ነገር የለም። እና ወይዘሮ ጸገነት አሁንም በዚህ አጋጣሚ እሷ ኦርቶዶክስ ተዋህዶ ነው በመን መጽሐፍ ቅዱስን የምታከሆነ እውነት መጽሐፍ ቅዱስን የምታከሆነ እውነት እሷ የቤተ ክርስቲያን ታሪክን የምታከሆነ እኛ በክብር እንጋብዛለን። አመላችን ነው በክብር መጋበዝ። አይተህ ከሆነ ጥላቻዋ እማምላክ ላይ ነው። አየህ፣ ኢየሱስ ስላልከኝ እኔ አንተ ኢየሱስ ስላልከኝ የትኛው ኢየሱስ ብዬ መጠየቅ አለብኝ? በስሜ ብሏል፣ ልዩ ኢየሱስ ብለዋል። አየህ፣
ልዩ ኢየሱስ ወላጅ አልባ ነው። ሐሰተኛው ኢየሱስ ወላጅ አልባ ነው። ሊያስት ነው የሚመጣው በስሙ። እውነተኛይቱ ቤተክርስቲያን ላይ ቤዛ የሆናት እውነትን ክርስቶስን ስታስብ እናቱን ታከብራለህ። እናቱ ላይ የተነጣጠረ ማንነት የሚታየው የሐሰተኛው ግብር ነው። እኔ ያው ወይዘሮ ጸገነት የሐሰተኛው ክርስቶስ አቀንቃይ ነች አይደለውም ካለች በማስረጃ ልሞግታት እችላለሁ ማለት ነው። በማስረጃ ልሞግታት እችላለሁ። ደሴም እንግዲህ ዮኒ ማኛ አሁን የተወሰኑ ቪዲዮዎች እናስገባለን። أن محمدا عبده ورسوله أشهد أن لا إله إلا الله أشهد لا إله إلا الله أشهد أن لا إله إلا الله بسم الله بيه جمريالو السلام عليكم ورحمة الله وبركاته بيالو እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የሆነ የደስታም ስሜት አለ። የእናትና ልጁ ክብሩ ይስፋ ትርጓሜው ሲተረጎም እንደዛ ነው ያልኩትና ራዳ ሰው ነኝ እኔ ለምን ትፈልገኛለህ? ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ብቻ ድልት እያለ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም እነግርሃለሁ ጴንጤ ነኝ። በአሁኑ ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየዓመቱ እንደተጠመቀው የተዋህዶ ልጅ እየመረረዋ ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። ከአላህ ዘንድ የተላኩ ነብይ ነኝ ተቀበሉኝ ብሎ እያለቀሰ እኔ አሁን እንትና ፍቅር ሲዝም የሚባል ልጅ አለና ፍቅር ሲዝም ያሳዝነኛል። ፍቅር ሲዝም ዞሮበት ነው እና እንደ ቀልድ እንትን አደረገና ተከታይ አገኘ። ከዚያ በኋላ ከጀመርኩ ለምን አልቀጥልም ብሎ ባላ ይዞ መዞር ሁሉ ጀምሯል። አሁን አየህ እስከዚህ ድረስ ድፍረት ላይ ነው። ዮኒ ማኛም እኮ ከሱ የባሰ ነበር በነገራችን ላይ። ይሄኛው ትንሽ ፊደል ራሱ ቆጥሯል። አሁን ግን ነብይ ነኝ አልቀበላሉኝ። እናስገባለን ቪዲዮ አይነት ነገር ፖስት ባረክ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አድርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ የመቻችሁ እስልምና፣ እኔ ግን በቃኝ፣ እስልምና በቃኝ። መሳቀቅ እንጂ ሰላማዊ ህይወቴን አላገኘሁበትም። ከዛ በኋላ ፕሮቴስታንት ይሆናል። ከዛ በኋላ ደግሞ ኦርቶዶክስ ይሆናል። ከዛ በኋላ በነገራችን ላይ ክብሩ ይስፋ ለእናትና ልጁ ይል ነበር አለንም ከእንግዲህ ያለ። በነገራችን ላይ እኔም አምላክ ወላዲተ አምላክን እውነት የተመሰገነች ነች። እኔ ባላመሰግናት እሷ የተመሰገነች ነች። ተመስገን። እሷን ደግሞ እማመሰግናት እማወድሳት ለራሴ ጥቅም ነው እንጂ ምክንያቱም የአምላክ እናት ሰው ሌላን ሰው እንዲሁ ተራውን ሰው ልናከብርና እኮ ልናመሰግን እኮ ይገባል። በነገራችን ላይ የአምልኮ ምስጋና ግን ቤተክርስቲያን የምትሰጠው ለእግዚአብሔርና ለእግዚአብሔር ብቻ ነው። የአምልኮ ውዳሴ የአምልኮ ስለሆነም
ጭፍን ጥላቻ ግን ይኸውልህ ኦርቶዶክስ ነበርኩ ብለው ግን ሰዎች ሰብስበዋል። ዘሴም እንዳልክ ያው እንዳልክ ስታስብ ኦርቶዶክስ ዲያቆን ነበርኩ አለ። ምን ያህል እኔ አሁን እማዝ ነው ፎጣቸው ሳይደርቅ የተጠመቁበት ጨርቃቸው ሳይደርቅ ስቴጅ ላይ ነው የምታገኛቸው። አሁን እንዳልክ አስተማሪ ሆኗል፣ ፓስተር ወረዳ ፓስተር ሆኗል። የጥላውን አሁን ለመናገር 47,000 እኮ የተደረሰ እኮ በእንዲህ ነው። እኛ አሁን እዚህ የመጣና ልጅ ነን እዚህ ቤት ውስጥ ሰባኪያን አይደለንም፣ አስተማሪ አይደለም። ምክንያቱም ቤተክርስቲያን ስራ ስላላት ማለት ነው። እዚህ ላይ አንድ ነገር ወደ ልቤ የመጣውን ነገር ሼር ላደርግ። በተለያየ አጋጣሚ እንደዚህ የአርት ሰዎችን የማገኝበት ጊዜ ነበረ እና እዚያውን የምታያቸው የቲያትር ባለሙያዎች፣ የተለያዩ ግለሰቦች እንዳልኩ በሚኒስቴር ደረጃም ሰዎች፣ በጠቅላይ ሚኒስትር ደረጃ ሰዎች አግኝቼ አውቃለሁ። እግዚአብሔር ይፍቶኝ የምነግርህ ማለት ነው። የአርቲስቶቹን ስም ብዬ ላንሳለህና እኔ በህይወቴ ፎቶ እንነሳ ብዬ ሰዎች ጠይቄ አላውቅም። እንደ አጋጣሚ ክብር ነው ከፎቶ መነሳት። ፎቶ እንነሳ ብዬ ግን ጠይቄ አላውቅም። ስለ አንዷ ብቻ ልንገርህ። አዛሉ የምትባል እህት አለች፣ አርቲስት ማክዳ ኃይሌ ማለት ነው። ማክዳ ወዳጄ ነች እና ሰው ሁሉ ሲያገኛት ፎቶ እንነሳ ይላታል ማለት ነው። እኔ አንድ ቀን ማክዳን ፎቶ እንነሳ ብያት አላውቅም፣ ግልጹን የምነግርህ ማለት ነው። ከዛ አንድ ቀን ጠየቀችኝ። ሰው ሲያገኘኝ ፎቶ እንነሳ ይለኛል፣ ፓስተር ቢኒ ግን ለምንድን ነው ፎቶ እንነሳ ማትለኝ አለችኝ። እኔ የምፈልገው አዛሉን ሳይሆን የምፈልገው ማክዳ ኃይሌን ነው። አይተህ ከሆነ እንድታሰምርልኝ የምፈልገው ዝነኝነታቸው ነው እንጂ ስቴጅ ላይ የሚያወጣቸው እነዚህ ግለሰቦች ቃለ እግዚአብሔርን ማወቃቸው አይደለም። ዝነኝነታቸው ያሰድባል፣ ይሰድባሉ፣ የፈለጉትን ይደግፋሉ። ለዚህ ነው እናንተ ታዋቂ እንጂ አዋቂ አይደላችሁም ብዬ አንዳንዶቹ ስነቅፍ የምታየው ማለት ነው። ስለዚህ መቀመጥ ያለ ለምስክርነት ሰዎች መውጣት ይችላሉ። አሁን እኛ ለምስክርነት ሰዎች ወጣን፣ ሰባኪ ይሆናሉ። ለምን ብትል አርቲፊሻል ነገር ስለሚወደድ ማለት ነው። አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝ ቴዲ አፍሮ ሊያስቀድስ ሲመጣ እስቲ ቴዲ ትንሽ ተናገር አይባልም። ከንስሐ አባቱ ጋር ኃጢአቱን ይጨርሳል። በቤተክርስቲያን ስራ ለማስቀደስ ከመጣ አስቀድሶ ይሄዳል። ምሳሌ ነው የምነግርህ። ዘሴም ሌሎቹንም ማለት ነው። ቤተክርስቲያን ስርዓት አላት። እዛ ግን እንዳልክ አይተው ከሆነ ገና ፕሮቴስታንት በሆነ ሳምንት ሳይሞላው ሰባኪ ሆነ። ከሳምንት በፊት ፕሮቴስታንት ሲሳደብ ነበር። ከሳምንት በኋላ ነው ፕሮቴስታንት ሆኖ ማለት ነው ኦርቶዶክስ መሳደብ ጀመረ። ስቴጅ አግኝቶ ማለት ነው፣ መድረክ አግኝቶ። ስለዚህ ሰዎች ሳይሰሩ፣ ሰዎች ሳያውቁ፣ ሰዎች ሳይማሩ፣ ሰዎች ሳያገናዝቡ ለምን መድረክ ይሰጣሉ ከተባለ ማቴሪያሊስት ስለሆነ ማለት ነው። ተከታይ ለማምጣት የሚደረግ ነገር ስለሆነ ዞሮ እንደነዚህ አይነት ግለሰቦች ታዋቂነታቸውን ብቻ በማሰብ አዋቂ እንዳይደሉ እያወቁ ለመድረካቸው ሙቀት ተጠቀሙባቸዋል። ይሄ የፕሮቴስታንት ጠባይ ነው፣ በግልጽ አማርኛ የምነግርህ። አሁንም አይተህ ከሆነ ዮኒ ማኛና እንዳልክ ሲሰዳደቡ ከርመው፣ ይሄ ኦርቶዶክስ ሆኖ ይሄኛው ፕሮቴስታንት ሆኖ ሲሰዳደቡ ከርመው፣ እኔም ማዝነው በነገራችን ላይ እንደነዚህ አይነት ሰዎችን ለሚከተል ህዝብ ነው ማዝነው። ምን አግኝቶ ከወራት በፊት እናት እንዲትሆን ብሎ የሚሳደብ ሰውዬ ከወራት በኋላ እንዲህ ብሎ ደግሞ ሲናገር ወዲያው ተገልብጦ ደግሞ ያንኑ ስድብ ሲሳደብ፣ እንደነዚህ አይነት ሰዎችን የሚከተለው እኔ አስከታዩ ሳይሆን ተከታዩ ራሱ ጤነኛ አይደለም ብዬ ነው ማምነውና እንደዚህ አይነት ነገሮች በእውቀት የተቀመጡ አይደሉም። እነዚህ ግለሰቦች እድሉ ተሰጥቷቸዋል። ምንድነው? ሰው ሰብስበዋል።
ያ የተሰበሰበ ሰው ግን እውነት ከነዚህ ሰዎች የሚገበየው ምንድን ነው? ከማን ጋር እንደምትውል ንገረኝ፣ ማንነትን እነግርሃለሁ። ስለሆነም በእግዚአብሔር ቃል እውቀትና በእውነተኛ ትምህርት ላይ ሰው ውይይት ቢያደርግ ልንገርህ፣ ሁሉም ሰው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለሳል የሚል ጽኑ አቋም አለኝ። በጣም አመሰግናለሁ ቢኒዬ። ይሄን ሀሳብ ከመሰብሰብ አንጻር የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ እግዚአብሔር የልቡን ቅናት ከተመለከተ በኋላ በሚደነቅ ብርሃን እንደጠራው እንመለከታለን። እንግዲህ ጳውሎስ ይቀና የነበረው ከነበረው የብሉይ ኪዳን እውቀት አንጻር ነው። በጣም እንደውም መጽሐፍ ምንድን ነው የሚለው? ታላቅ በሰዓቱ ታላቅ መምህር ከነበረው ከገማልያል፣ የብሉይ ኪዳን መምህር ከነበረው ከገማልያል እግር ስር የተማለ ትልቅ መምህር ነው። ጳውሎስ ቢቀና እውነት አለው። እግዚአብሔር የልቡንም ቅናት ስላየ ይመስለኛል በደማስቆ ብርሃን በሚደነቅ ብርሃን የጠራው። ግን ጳውሎስ ከተጠራ በኋላ ቀጥታ ሄደ ወዴት ነበረ? ወደ ሐናንያ ነው የነበረው። ስለዚህ ከዛም በኋላ ህይወቱን ስታይ መስመሮች ነበሩት፣ ስርዓቶች ነበሩት እና አሁን ላይ በተለይ በፕሮቴስታንቱ ዓለም የምናየው ነገር ስርዓት አልባ እየሆነ መጣ። ያም ደግሞ በነገር ሃይማኖት ላይ በተለይ ዶግማቲክ በሆኑ ኢሾዎች ላይ በድፍረት መናገር፣ መልሶ ደግሞ ይቅርታ መጠየቅ። ለዚህ ዮናታንና በጋሻውን ማንሳት ፈልጋለሁ። በማነው ፓስተር ዮናታን በሆነ ጊዜ አወራ እንደ ልቡ ይመስለኛል። እንደው ሲገባኝ ቤተክርስቲያን የተቃወመ እስኪመስለው ድረስ በነገረ ድህነት ላይ አወራ። ከዛ በኋላ ድንግል ማርያም ክብር ይግባውና ጌታ ከድንግል ማርያም ስጋ አልነሳም ብሎ ተናገረ። በኋላ ከ5 ዓመት በኋላ ምን አረገ? ይቅርታ ጠየቀ። ልክ እንደዚሁም ደግሞ ወንድም በጋሻው ተናገረ። በገባው ልክ ወይም ደግሞ ባወቀው ልክ ወይም ደግሞ በተረዳው ልክ አፉን አላቀቀ። በኋላ መልሶ ግን በናኬ ጥያቄ መሰረት ደግሞ መልሶ ምን አረገ? ይቅርታ ጠየቀና ይቅርታ ከመጠየቁ አስቀድሞ መማሩ የማይቀድምበት ምክንያት ምንድን ነው? እንደው ምናልባት አንተ እዛ ዓለም ላይ ስለነበርክ ምንድን ነው ከምን አግባብ አንጻር ነው በዚህ ደረጃ በዚህ ፍጥነት ሰው ወደ መድረክ የሚወጣው ምንድን ነው? እዚህ ጋር የሆነ ነገር ብትጨምርልን። አባቶቻችን ሲናገሩ ምን ይላሉ? ከመጠምጠም መማር ይቅደም የሚባል ነገር አለ። በነገራችን ላይ ዮናታን አክሊሉ ከ5 ዓመት በኋላ ይቅርታ የጠየቀበትን ትምህርት ቻሌንጅ ያደረግንበት አንዱ መድረክ የኛ ነበረ። ለምሳሌ ዮናታን አክሊሉ ብቻ አይደለም ይህን ትምህርት የሚያስተምረው። ከማምላክ ወላዲተ አምላክ ስጋን አልነሳም ብሎ ትልቅ ተቋም አለ። 80% እኔ ፕሮቴስታንት ኦንሊ ጂሰስ ነው ብዬ ነው የማምነው። ምክንያቱም ኢየሱስ ብቻ ነው የሚለው። አብ ዝማሬ፣ ለምሳሌ ዝማሬ ላይ ብትመጣ የሥላሴ መዝሙር ፕሮቴስታንት ውስጥ የለም። የመንፈስ ቅዱስ መዝሙር ፕሮቴስታንት ውስጥ የለም። የኢየሱስ መዝሙር ነው ያለው። ኢየሱስ የሚል ማለት ነው። እንዳልኩ ኢየሱስን ስታስብ የትኛው የሚል ጥያቄ መጠየቅ አለብህ ማለት ነው። እግዚአብሔር ሲባል የትኛውም አትልም። ገባ? ኢየሱስ ሲባል ግን ቃል ስጋ ሆነ። አየህ፣ ቃል ስጋ ሆነ የሚለው ከሥላሴ በአንዱ በእግዚአብሔር ወልድ የተከናወነ ትልቅ ነገር ነው። በዛ ውስጥ ሶስቱም ድርሻ ቢኖር ማለት ነው። አንድ አምላክ ብለን 3 አካል ብለን የምናስቀምጥበት ግልጽ ትምህርት ስላለ፣ ስለዚህ የትኛው ኢየሱስ? በነገራችን ላይ ስጋን አልነሳም የሚል ትምህርት የኦንሊ ጂሰስ ግልጽ ተማሪ ትምህርት ነው። እነ ጠቅላይ ሚኒስትር የቀድሞ ኃይለማርያም በአደባባይ ስጋን አልነሳም ከማምላክ ሎቱ ስብሐት ይህን ትምህርት የሚያስተምሩ ናቸው። ስለዚህ ዮናታን አክሊሉ አልነሳም። እሱ ብቻ ሳይሆን እመነኝ፣ ሁሌ እንደምናገረው ፕሮቴስታንት ወንድም እህቶቼ፣ ሽንገላ አይደለም። እንደኔ የሚወዳችሁ ሰው የለም። መርምሩ። ፈረንጆቹ ሲመጡ እርዳታን እንጂ ትምህርት አይደለም ይዘው የመጡት። ዛሬ ያለው ዝማሬ እንጂ ዶክትሪን አይደለም። እንኳን የሃይማኖት ድርጅት በሰባት ፔጅ ቀርቶ እንደ መጽሐፍ ካየተው ከሆነ የኢትዮጵያ ወንጌል አማኞች ካውንስል መተዳደሪያ ደንብ 7 ፔጅ አይሆንም ዶክትሪን የጻፈበት 7 ፔጅ አይሆንም። አንዱ ላይ ስለነበርኩ ማለት ነው።
አሁን ነው ስለ ትምህርት መታሰብ የተጀመረው። ሰው እንደፈለገ ነው የሚሄደው። እንዳልኩ ዮናታ እንደዛ ሰብኮ እንደዛ አስተምሮ አልነሳም እያለ ከታች ያለው አሜን እያለ ያጨበጨባል። ስባት ከ5 ዓመት በኋላ ደግሞ ይመጣና ኧረ ነስቷል ተሳስቼ ነው ይላል። በነገራችን ላይ ምዕመን አይደለም ህዝብ የሚያስከትል አገልጋይ ነኝ ባይ ነው። አሁን በጋሻውን ተመልከተው። በጥምቀት ዙሪያ፣ በመንፈስ ቅዱስ ዙሪያ፣ በስላሴ ዙሪያ አንተ እሱን ትላለህ እንዴ? ይቅርታ እኮ የጠየቀ ከዛ በኋላ ምን አለ? ጨከነበት፣ ተኩሶ መታው። ያው በጋሻው የሮማ ወታደር ታሪክን በደንብ ያጠና ይመስለኛል። እና ያኔ እኔ ሰርቼበታለሁ ሚሊኒየም አዳራሽ ላይ። በነገራችን ላይ ይዞት የነበረው ራሱ ያለባበሱ የሮማ ወታደር ምናምን የሚባለው የጣዖት ማቴሪያል የሚጠቀምበት ቦታ ነበረው እና የጎደለ ዕቃ ሁሉ ነበረ በነገራችን ላይ እዛ ላይ ማለት ነው። እና ተኩሶ መታው፣ አነጣጠ። ባለ አንድ አይን ኢየሱስ ብሎ እኮ ነው የሰበከው። አይ ስለዚህ የትኛው ኢየሱስ የሚለውን ነገር መመርመር አለብህ ማለት ነው፣ መጠየቅ አለብህ። ስለዚህ የምንኮራባት እቺ ቅድስት ቤተክርስቲያን ምስጢረ ሥላሴ ብላ አብ ወልድ መንፈስ ቅዱስ ብላ ወደ ምድር መጣ የምትለው መጣ ስትል ቃል ሥጋ ሆነ ለሚለው ደግሞ እግዚአብሔር ወልድን ከዛ ምስጢረ ክርስቶስ ምስጢረ ሥጋዌ ብላ ታብራራዋለች። ስለዚህ ምስጢራቶቿን ራሱ ስታቅ ጽኑ መሆኗን ታያለ። ስለዚህ ፕሮቴስታንቶች 80% ኦንሊ ሰስ ነው ብላ የምናወራው ነው። በጋሻው ማውን ነስቷል ብለህ ብትጠይቀው ነስቷል አይልህም። አይ እኛ እኮ በየቀኑ ሶሻል ሚዲያ ላይ እኮ ቁጭ እንላለን እናወያያለን። ብዙ ፓስተሮች አልነሳም ብለው ያስተምራሉ። አይ ኦንሊ ሰስ ነው። ከፕሮቴስታንት ትንሽ ተደራጅተው በትምህርት የመጡት ኦንሊ ሰሶች ናቸው። በነገራችን ላይ እውነት እንናገር ከተባለ አንዳንድ እውነትን መመስከር ስላለብን አሁን መካነ ኢየሱስ ከገባበት፣ ቃለ ሕይወት ከገባበት፣ ሕይወት ብርሃን ከገባበት፣ አሴምብሊ ሙሉ ወንጌል ከገቡበት አገባ የሆነ ገብቷል ዶክትሪን መሰል ነገር ይዞ የገባው ኦንሊ ጂሰስ ነው። ስለዚህ አይተ ከሆነ ስማቸውንም በድሮ ዘመን 80ው ቤት ምን ብለው የሐዋርያት እምነት ተከታዮች ነን ይላሉ። እውነት ለመናገር የሐዋርያት እምነት ተከታይ ነን የሚሉ መምህራን እናቃለን የሚሉ የሐዋርያቱን ደብዳቤ ያውቁታል። የአብርሃምን ዘር ተካፍሏል በስጋው ቃል ስጋ ሆነ ያውቁታል። የስም እንጂ ትምህርት የለም። ስለሆነም አንዱ አንዱን እየተቃወመ ለሚያመጣው ፕሮቴስታንቲዝም አይተህ ከሆነ ሉተር ካቶሊክን ተቃውሞ ወጣ። ሉተርን ደግሞ እየተቃወሙ የወጡ አሉ። ሉተርም ኃይለ እየተጠቀመ አንዱ ዛሬም ልንገርህ በፕሮቴስታንት አዳራሽ እንደ አንድ ፕሮቴስታንት እንደነበረ ሰው በፍጹም ትህትና የምናገረው የመጀመሪያዊቱ እንዳልኩ መካነ ኢየሱስ ነች፣ ቤተል መካነ ኢየሱስ። ከቤተል መካነ ኢየሱስ ተገንጥሎ ወጣ። አንድ ፈረንጅ ነው በነገራችን ላይ ዶክተር ላምቤን ታሪክ አጥና። ዶክተር ላምቤ ቃለ ሕይወትን ሲመሰርቱ ዶክተር ላምቤ መንገድ ስተው ነው የሄዱት። በነገራችን ላይ ወደ ወለጋ ሄዳለሁ ወደ ጅማ ሄዳለሁ ብለው መንገድ ሲጀምሩ መንገድ አስቷቸው እዚሁ ቅርብ ከአዲስ አበባ ከዛ በኋላ ሆሳና ይዟቸው ሄደ። ሆሳና ቃለ ሕይወትን መሰረቱ ማለት ነው። ከዛ በኋላ ሌሎቹ እንዴት ተከፈቱ? ሕይወት ብርሃን ስዊድን የስዊዲሽ ሚሽን ከዛ በፊት የተወሰኑት የት ነበሩ? መካነ ኢየሱስን ጦጦ። ታሪኩን ራሱ ፕሮቴስታንቱ ቢጽፍ አንዱ ከአንዱ ጋር እየተጣላ እየተገፋፋ እየተለያየ የሚከፈት ነው። የትኛው ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛይቱ የክርስቶስ ቤተክርስቲያን በእውነት ስጋቴም ወደፊት የፕሮቴስታንቱ አይነት ዕጣ ፈንታ እንዳይኖር። ለዚህ ነው እኮ አንድ መንበር ብለን የምንጮህ ማለት ነው። አንድ ሲኖድ ብለን የምንጮህ እኮ ለዚህ እኮ ነው። አንድ ፓትርያርክ ብለን የምንጮህ። ስለዚህ የትኛው ነው በሰላም ተለያይቶ አጥቢያ የከፈተው? እኔ ጠንቅቄ አውቃለሁ ከጅማሬዎቹ እስካሁን እስካሉት
ከተወሰነ ጊዜ በፊት በኋላ እመነኝ እንዳልክ ከጥሌ ጋር ተጣልቶ ቸርች ይከፍታል። አሁን በጋሻው እውነት ወደ ወንጌል አማኝ ሄድኩኝ ይላል። እንግዲህ እኔ አንዱ ነው ልንገር፣ እውነተኛ ወንጌል የምታምንና የምትኖር ኦርቶዶክስ ተዋሕዶ ነች። በጋሻው ለምን ቆይ በጋሻው መምህር ነው አይደለ? ለምን ሙሉ ወንጌል ለምን አልገባም? ለምን ቃለ ሕይወት አልገባም? ገባ? ለምን አንድ አጥቢያ ላይ ለምን አሰግድ ለምን አንድ ቦታ አልሄደም? አየህ። ስለዚህ ያቁታል እነሱ ድርጅታዊ ውቅሩ ለምን ዓላማ እንደሆነ ትምህርት አለ። እኔ ልንገር፣ መተዳደሪያ ደንብ እኮ ለቢኒያም ማማት አይቻልም። የፕሮቴስታንትን የመጀመሪያ መተዳደሪያ ደንብ የቀረጸች የኔ ቤተክርስቲያን ነች። ከዛ በኋላ የእኛን ሙሉ ወንጌል የእኛን ነዴቭ የእኛን ብዙዎች ወስደውታል። አሁን ያለው መተዳደሪያ ደንብ እኛ የቀረጽ ነው። በነገራችን ላይ እነ ቃለ ሕይወት የነበራቸው መተዳደሪያ ደንብ የልማቱ ላይ ነው ፎከሱ እንጂ የዚህ ፓስተራል ሊደርሺፕ የመጣው በማን ነው? ስለዚህ ለእኔያው ማማት አይቻልም። ግን ቆም ብሎ ስታስብ እውነተኛ የክርስቶስ ቤተክርስቲያን 2000 ዓመት በሐዋርያዊ ቅብብሎች ክህነቷን ሳታዛባ እየኖረች አለች። እያንዳንዱ ነገሯን ማለት ነው። ቅዱስ ትውፊቷን አሁን እቺ ጸገነት የምትባለች አይታት ከሆነ ሴትዮ እናመሰግናለን ፓትርያርኩ ምናምን ትላለች። ድርሳነ እንዳሉ ይታደሱ አላሉም እኮ አባታችን። እና ትልቁ ችግር ምን መሰለ? ያያሉ ግን አያዩም፣ ይሰማሉ ግን አይሰሙም የሚል ግልጽ ቃል አለ። እና ያለ መስማትና ያለ ማየት ችግር ነው እንጂ ቅረቧት፣ እወቋት። እና ነገ የሆነ ማኛም ቸርች ይከፍታል፣ እርግጠኛ ሆኜ የምነግርህ ማለት ነው። ምክንያቱም እንዲህ አይነት ነገር ነው። ዘር እዛ ጋር የነበረው አሰብ ካቶሊክን ፕሮቴስት አድርጎ ወጣ። ለምን ሉተር እዛው ጋር አልሰራም? ለምን 99 ነገሮችን ጽፎ ወጣ? ከዛ ከወጣ በኋላ ከዛ የሉተር ህይወትን ለዚህ ነው እኮ እኛ መድሎተ ጽድቅን ፕሮቴስታንት ወንድሞቻችን አንብቡና ፍረዱን። ለዛው ምን ያውን አስባለሁ ምናልባት ዲያቆን ያረጋል አበጋዝ ቢፈቅድልን ይሄን ነገር በትረካ መልክ ቢለቀቅ፣ ብዙዎች የማንበብ ባህል ስለሌለ በትረካ መልክ ቢለቀቅ እመነኝ ብዙዎች መመለስ ይችላሉ። ለምን? ግልጽና እውነት ደግሞ በባለቤቱ የተጻፈ ጽሑፍ ስለሆነ በራሱ ሉተር የተጻፈ ማለት ነው። እግዚአብሔርን በምን ያህል እንደሚሰድበው፣ እግዚአብሔርን በምን ያህል እንደሚያጓጥጠው፣ ስለ ክርስቶስ ያለው አመለካከት። ለዚህ ሁሉ በነገራችን ስለ ማርያም ዘርማ አምላክ ወላዲተ አምላክ መጥፎ ነገር ሰው የሚናገረው ስለ ክርስቶስ ያለው የተንጋደደ ሐሳብ ስላለ ነው ማለት ነው። ስለዚህ ያከበሩኝን አከብራለሁ የሚለው እውነትን ትውልድ ይረዳ መልእክቴ ነው። እንግዲህ ይህ ቶፒክ ወዳጅ በጣም ትልቅ ቶፒክ ነው። ምናልባት አሁን ምንጩን ማድረቅ የሚል ምናልባት በቅርብ ጊዜ ያንን መርሃ ግብር እናሳያለን ለትውልድ ማለት ነው። ለዋና ባለቤቶቹ ኦርቶዶክስን ማሳየት፣ ለዋና ዶነሮቹ ማለት ነው። ይህን እየሰራን ነው። ለዋና ዶነሮቹ ኦርቶዶክስን ማሳየት፣ ከዛ በኋላ እነሱ በራሳቸው ይወያያሉ ማለት ነው። ምናልባት እኛ እርዳታውን አይደለም የምንፈልገው፣ ግን እስከዛሬ እንግዲህ ረድተዋል። በውሸት በበጣ በሐሰት ሰነድ እውነታዎች ሲረዱ ግልጽ ነገር ይሆናል። እንዳልኩ አሁን የዚህ እርዳታው ነገር እኮ ቢቆም እኮ ወደኛ ነው የሚመጡት። እና ምናልባት እችን ነገር ልጨምር፣ ወቅታዊ ጉዳይ ስለሆነች እችን ነገር ልጨምርልህ። ሰሞኑን የአዲስ አበባ መገናኛ ብዙሃን ያወጣው መግለጫ ይተኳል። ሆቴል ላይ በደንብ ስማኝ፣ ሆቴል ላይ ፍርፋሪ የሚሰጥ ሰው ለድሆች 10 ሺህ ብር ይቀጣል የሚል ማስታወቂያ አንብባል። ሁለተኛ ይመከራል፣ ሁለተኛ ይቀጣል፣ ሶስተኛ ድርጅቱ ይታሸጋል ይላል። እንግዲህ አሁን ያለው የብልጽግና መንግስት ነው። ውሾች እንኳን ከነገስታቶች የተረፈውን ፍርፋሪ ይበላሉ። አንተ በርገር አቅርበለት ይህን ህዝብ እንደዛ ብትል ጥሩ ነው። የሚበላ አቅርበለት። ለምሳሌ ጣሊያን ሀገር፣ ሌሎች ሀገራት፣ ያደጉ ሀገራት፣ ሳውዲ ሰው የሚበላው ምግብ ፋሲሊቴት ያደርጋሉ ለዜጎቻቸው። ይህን ነገር ያደርጋሉ። በነገራችን ላይ ለዜጎቻቸው አትራብም፣ ምግብ ይመጣልሃል። አሁን በደንብ ስማኝ፣ አጀንዳ ነው ብዬ ነው እየነገርኩ ያለሁት። አሁን ከሆቴል ቀጥሎ ነዳያን የት ነው የሚገኙት? የት ነው የሚገኙት? እና እንጨምር፣ መስጊድ ይገኛሉ።
ስለዚህ ከሃይማኖት ቦታ ሳያበሉ ማውጣት ወዴት? ወደ አዳራሹ እንደሄዱ አዳራሽ ጋር ደግሞ ፋሲሊቴት እናደርጋለን የሚል ነገር የለም። ግን ስለዚህ ድሃን የማይደግፍ ሲስተም አይተቆነ የብልጽግና ወንጌል እኮ ድህነት ርስታችን አይደለም ብሎ ነው የሚያምነው። ድህነት ርስታችን አይደለም። መጽሐፍ ቅዱስ ግን እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል ይላል። ድሆች ለዘላለም ከእናንተ ጋር ይኖራሉ ይላል መጽሐፍ ቅዱስ። ባለጠጋ የሚያደርግ እግዚአብሔር ነው፣ ድሃ የሚያደርግ እግዚአብሔር ነው። ለዚህ ነው የፕሮቴስታንቶች መንቃት ያለባቸው የብልጽግና ወንጌልና የብልጽግና ፓርቲን ቆም ብላችሁ ማሰብ አለባችሁ። አየህ ወንጌል አውቅ ያለው ብሎ ድሃ ሊያጠፋ የሚነሳው ማለት ነው። እብዶች ጠፉ ከአደባባይ የሚል ስብከት ትሰማለህ አንዳንድ ጊዜ። ራሱ አብዶ ማለት ነው። አይኖይም በደንብ አውቀዋለሁ። ራሱ አብዶ እብዶች ከከተማ ጠፉ የሚል ነገር ትሰማለህ። እና ዞሮ ዞሮ እንደ ወደፊት እንደ በፓናል ዲስከሽን ይህንን እውነት በመረጃ አሁን ቢኒያም ሽታ የሚያወራቸው ወሬዎች መረጃ አላቸው የላቸው አሁንም እንለቀዋለን። በመከራ ውስጥ ያበበች ቤተክርስቲያን የቃለ ሕይወት ለዛውም ባይገኑ ኦርቶዶክሳውያን ይህን መጽሐፍ ቢያዩት መሪዎቹ አብረውም አይሰበሰቡም በሃይማኖት ተቋማት ውስጥ እና ይሄ ሊጠና የሚገባ ነው። እነ ዮናስ አክሊሉ ምኑ ገብቷቸው ወንጌል ማለት ነው። ምኑ ገብቷቸው ለነሱ ወንጌል ድሃ ማፈናቀል፣ ህንፃ መገንባት፣ የሆነ ነገር ማድረግ፣ ያዙ ይልቀቁኝ ማድረግ፣ አደራጅቶ ሰውን የሚያነቃቃ ንግግር መናገር ነው ወንጌል ይመስላቸው። ወንጌል ግን ህይወት ነው። ሐዋርያው ቅዱስ ጳውሎስ ቅድም አንስተከዋል። በገማልያል እግር ስር ተማርኩ። አንዳንድ ነገሮች ሲመረ አረብ ሀገር በተለያየ ቦታ ትልቅ ትምህርት የተማረ ሰው በዛ ሁሉ እንዳልኩ እኮ መንገድን እንዲያሳየው እኮ ነው ወደ አናንያ እኮ ይላከው ማለት ነው። ሐዋርያው ቅዱስ ጳውሎስ እኮ ይሄን ሁሉ 14 መልእክት እኮ ሲጽፍልን ህይወት ነበረ እና እምነት ብቻ አንዳንድ የሚናገሩትንም እኮ ያቁሙ እምነት ብቻ ይሉና ደግሞ ስራ ያስፈልጋል የሚል አሁን በጉ ሰሞኑን ስራ መጋደል አለብህ የሚል ትምህርት ሁሉ አለና ይሄ ሁሉ የምን ችግር ነው ካልከኝ የዶግማ እጦት የዶክትሪን እጦት ነው። ስለዚህ እኔ የካውንስሉ መሪዎች በዚህ ጉዳይ ላይ ቄስ ደረጀ ጀንበሩም የቢሮ ኃላፊውም ፓስተር ጌታውን ለማንም በደንብ ተነጋግሬያለሁ። የማይቆጨኝ ነገር ማለት ነው ዶክትሪን ካልሰራችሁ ምንም በዶክትሪን ደግሞ መስማማት አይቻልም። ለምሳሌ ስላሴን አላምንም የሚል በስላሴ የማያምን አለ በአደባባይ ላይ ፕሮቴስታንት ውስጥ ገብቷል። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስን እግዚአብሔር አይደለም የእግዚአብሔር ኃይል ነው ብሎ የሚያወሩ አለ። ለቱስባት ብንመረምር ብዙ አይነት ትምህርቶች ኢየሱስ ክርስቶስ እኮ ለዓለም አልሞተም የሚለው እኮ የሆነ ሰውዬ እኮ እንዳይመስልህ እነ ቃለ ሕይወት እኮ ናቸው። ዋን ሴቭድ ኦልዌይስ ሴቭድ ለተወሰኑ ሰዎች ሞተዋል ብለው የሚሰብኩትና የሚያምኑት። ስለዚህ ጠንከር እናድርግ ከተባለ ደግሞ ፓስተር አቢ ምሻው የሚባል ሰው አለ። አሁን ካልቪኖች እኛ እንግዲህ የዓለም ቤዛ እንለዋለን አይደለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንላለን። ከዛ በኋላ ካልቪኖች ይመጡና ለተወሰነ ሰው ነው የሞተው ይላሉ። በደንብ ስማኝ። ቀጥሎ ደግሞ እንደ ፓስተር አቢ ምሻው ደግሞ 7000 ምርጦች ለ7000 ምርጦች ነው የሞተው። 7000 ምርጦች አስበዋል? በኡጋንዳ በስደት ያለን ህዝቦች ስንት ነን? ስታቲስቲክስ ሰምታል? ዓለም አቀፍ በኡጋንዳ ያለ ስደተኛ 1.8 ሚሊዮን ነው። ለ7000 ይኸው ማየት ትችላለህ። 7000 ምርጦች ነው የሚለው 7000 ነው የሚፈልገው። እኔ በነገራችን ላይ የአቢ ምሻውን ትምህርት የዛሬ 20 ዓመት ሰምቼዋለሁ። ለ7000 ምርጦች ነው የሞተው። የዓለም ህዝብ ስንት ነው? 8 ቢሊዮን ህዝብ ነው። እውነቴን ነው የምነግርህ። ቆም ብለን ብንመረምር የፕሮቴስታንት እምነት ሰው ፈቃድ ሰው የመሰረተው መሆኑን በግልጽ ታየዋለህ ማለት ነው። መጽሐፍ ቅዱስን እንደፈለክ የምትፈታበት ነገር መሆኑን ታያለህና እኔ እንዳልኩ አሁን የኦርቶዶክስ ተዋሕዶ ልጅ ነኝ እንዳልኩ አውቄያት ተረድቻት በጥቂቱ ደግሞ ያንንም አይቼ እኔ ምን አዳረቀኝ
ወደ እውነተኛይቱ ብዬ መጥቻለሁ። ሌሎችን ለማምጣት ግን በቅንነትና በፍቅር ነገሮችን ማሳየት ወሳኝነት አለውና ይመርምሩ፣ ይጠይቁ፣ ይቅረቡን። ያኔ ቤተክርስቲያን ስንዱ እመቤት ነችና የእሷን ትምህርት እናሳያለን። እሺ ቢኒ አመሰግናለሁ። ጥሩ ቆይታ እያደረግ እንደሆነ ተስፋ አደርጋለሁ። እንግዲህ የመጨረሻ ጥያቄን በማንሳት መርሃ ግብራችንን እንፈጽማለን። ከዛ በፊት ግን ምንድነው ያው መጽሐፍ እንደሚለው እውነት አርነት ታወጣችኋለች ነውና የሰው ልጅ በቅንነት በፍቅር በትህትና ዝቅ በማለት ክርስቶስን የምንወደው ትልቁ ትምህርቱ አንዱ ምንድነው? በትህትና መምጣቱ ነው። ከሰማያ ሰማያት መውረዱ፣ ከቅድስተ ቅዱሳን ከድንግል ማርያም መወለዱ። ከዚህ በላይ የትህትና መምህር ከየትም አናገኝም እና ልባችንን እንደርሱ ትሁት ልብ አድርገን መመርመር ብንችል፣ መጠየቅ ብንችል፣ መማር ብንችል እንደተባለውም እውነት አርነት ታወጣናለችና በዚህ መንፈስ ሁላችንም ነገሮችን ማየት ብንችል፣ ምክንያቱም ሰፊ ርዕስ ነው። ብዙ ማለት ይቻላል፣ ብዙ ማውራት ይቻላል። ግን ቅዱስ ጳውሎስ እንዳለው እንዳላወራ ጊዜ ይገድበናል። ስለዚህ በዚህ መንፈስ እንድታዩት አድማጭ ተመልካቾቻችንን መናገር ወይም ደግሞ መልእክት ማስተላለፍ እንፈልጋለን። እንግዲህ ቀጣዩ ወይም የመጨረሻው ጥያቄያችን የሚሆነው ምንድነው? እንግዲህ ወቅታዊ ጥያቄ ስለሆነ አንድ ዜና ሰምተናል። እንግዲህ ከመንግስት አካላት ለሶስት ሊቃነ ጳጳሳት ተደርጎ የነበረ ወይም ታውጆ የነበረ አዋጅ ወይም እግድ እንደተነሳላቸው እንመለከታለን። የመጀመሪያው እግዱ ከተጣለባቸው አባቶች መካከል አንደኛው የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ ዶክተር ናቸው። ሁለተኛው አባት ደግሞ ብፁዕ አቡነ ቴዎፍሎስ ናቸው። ሶስተኛው ብፁዕ አቡነ ያዕቆብ ናቸው። ስለዚህ መረጃ ምን ትለናለህ? እንደው ከትልቅ ይቅርታ ጋር እንደው አንድ ነገር መቅረብ፣ መመርመር፣ መወያየት የሚለውን ነገር ስናስብ እውነት አርነት ያወጣችኋል፣ እውነትን ግዟት አትሽጧት ይላል። እኔ እግዚአብሔር ረድቶኝ ፕሮቴስታንት ውስጥ ሆኜ ኦልዲስት ነበርኩ። ማለት ይሄ ከሚነፍሰው ጋር ማልነፍስ ሰው ነኝ። በነገራችን ላይ በእኔ አካባቢ የቅዳሜ ምሽት ህብረት የሚባል ነበር። እንደው እሱን ላንሳለን እንደ ፕሮቴስታንት ወንድሞቼም እየሰሙኝ ስለሆነ እንደው ይሄን ብታደርጉት ለማለት ማለት ነው። በዛ መርሃ ግብር ላይ የሙሉ ወንጌል ሰዎች አሉ። በስም መጥቀስ እችላለሁ። እንደነ ጋሽ ጌትነት ታደሰ፣ እነ ጋሽ ዳታን ወዳጆ የሚባሉ የሙሉ ወንጌል ሰዎች አሉ። የመሰረተ ክርስቶስ ሰው አለ። እነ ዶክተር ምስግና የሚባል እንደዚህ አይነት ሰዎች አሉ። ከአሜሪካ በመጣ ጊዜ አብሮን አቴንድ እንደሚያደርግ የቃሊዮስ ሰዎች አሉ። እነ ጋሽ ተክሌ ጤማሞ የሚባሉ እንዲሁም ደግሞ ሲመጣ እነ ዶክተር ተስፋዬ ሮበል የሚባሉ እንዲሁም ደግሞ ዶክተሩ እንዳፍረው የሚባሉ የቃሊዮስ ሰዎች አሉ። ከህይወት ብርሃን ያሉ እንደዚሁ ሰዎች አሉ። ከገነት ቸርች ደግሞ እንደነ ጋሽ ደበበ ብዙነህ የሚባሉ ሰዎች አሉ። ከመካነ ኢየሱስ ደግሞ እንደነ ጋሽ ሰማው የሚባሉ አባቶች አሉ። እንዳልኩ ቅዳሜ ምሽት ላይ እኛ መርሃ ግብር አለ፣ በዛ ቤት ማለት ነው፣ በጋሽ ጌትነት ቤት። ዘመኑን ለማየት አንዱ ልንገር ወንድሜ፣ ፕሮቴስታንት ውስጥ እውነት እግዚአብሔርን የሚፈልግ ሰው ብዙ ነገር ሰልችቶታል፣ ድግግም ሆኖበታል። መጀመሪያ ላይ እንዳለ ምንልስ ሆኖበታል። የሚቀርም አለ፣ በቤቱ የተቀመጠ ብዙ ህዝብ አለ፣ ግራ የገባው ብዙ ህዝብ አለ። ለዚህ ወሳኝነት ዘመኑን ማየት ወሳኝነት አለው። የቤሪያ ሰዎች ሰፊ ሀሳብ አላቸው ለመመርመር እና ጋይ ሰማው የመካነ ኢየሱስ አባታችን በኢትዮጵያ ወንጌል አማኞች ካውንስል ውስጥ አንድ ስራ ተሰጣቸው። ትልቅ ቦታ የሚሰሩ አባት ናቸው። ያው እኔ እንደምታውቀው አቋሜ ኦርቶዶክስ ትክክለኛይቱ የክርስቶስ ቤተክርስቲያን ነች ስል ሼም የሚይዘኝ የለም። በነገራችን ላይ በዛም ዘመን ላይ ማለት ነው ከብዙዎቹ ጋር ተነጋግሬያለሁ። ምን አሉ ጋይ ሰማው? የፕሮቴስታንት ስያሜ አሰጣጥ ራሱ በጣም ከባድ
ለምሳሌ ስም አልቆ አሁን 7000 ምርጦች የሚል ስም ታውቅ ነበረ? 7000 ምርጦች። የአህያ መንጋጋ የሚባል ዓለም አቀፍ ቸርች ስም ታውቃለህ? ፈልቶ የቀዘቀዘ የቃሉ ወተት የሚባል ቸርች ስም ታውቃለህ? ስም ራሱ ስም ሰው እንደፈቀደ የሚያወጣው። በመጽሐፍ ቅዱሳችን የአንጾኪያ ቤተክርስቲያን ናቸው ለመጀመሪያ ጊዜ ክርስቲያን የተባሉት፣ የክርስቶስ ተከታዮች የተባሉት። በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ኦርቶዶክስ ተዋህዶ የሚለው ስም እንደ ቀላል የመጣ አይደለም። ኦርቶዶክስ ተዋህዶነት በትንሹ ጉባኤዎቹ ጋር ጀምረን ስንመጣ የ1700 ዓመት ዕድሜ ያለው ስያሜው ራሱ ማለት እንደፈለክ የምታወጣው ስም የለም። እና አንዳንዴ እንደነዚህ አይነት አሁን አባቶቼ ድል ኖሮኝ ኢትዮጵያ ብኖር ኖሮ ደግሞ አደርገው ነበረ። የኦርቶዶክስ መምህራኖችን እያመጣው ልክ አሴምብሊ እንዳደረኩት ባይብል ኮሌጁ ላይ ያንን ተገብር ነበር። እና ቀርቦ መጠየቅና መወያየት ከባለቤቱ ከባለምንጩ የኦርቶዶክስን ትምህርት ከጎግል ላይ አውጥተው ባይብል ስተዲ ቢያደርጉት። አንድ ሴት እኮ መንግስተ ሰማያት ሄጄ መጣሁ ምትል አንድ ሴት አላማመር የሚል መጽሐፍ ጽፋ መንግስተ ሰማያት ሄጄ መጣሁ ባይብል ስተዲ ሆኗል በፕሮቴስታንቱ ዘንድ ማለት የአንድ ሴት መጽሐፍ። ግን እውነት አለው እውነት የለውም መመርመር ነው። መንግስተ ሰማያት ሄዳ ምናምን የባይብል ስተዲ ሆኗል። በነገራችን ላይ አላማመር የሚል መጽሐፍ ማለት ነው። የኦርቶዶክስ መጽሐፍ ወስደው ራሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰረታዊ ትምህርት ወስደው እንደ ባይብል ስተዲ ይዩት። እመነኝ አንድም ፕሮቴስታንት ጥያቄ ያነሳ፣ አንድ ፕሮቴስታንት ጥያቄ ያነሳ። ምክንያቱም የቤተክርስቲያን አባቶቻችን የክርስቶስ ትምህርትን ያስቀመጡልን። እንዳልኩ የምናገረው ሁሌ ህዝብ ትጨምራለህ እንጂ ምዕመን ትጨምራለህ እንጂ የምትጨምረው ትምህርት የለም፣ የምትጨምረው ዶግማ የለም። የጸና ዶግማ አላት። ይሄን ነው እንግዲህ አሁን እንዳነሳህልኝ የብፁዓን አባቶቻችን ወደ ሀገር የመግባት ጉዳይን እኔም እንደ አንድ የቤተክርስቲያን ልጅ ከቋንቋ የነሽ ሚዲያ እና ከሌሎች መሰል ሚዲያዎች ላይ ያው ማጣራት ስላለብኝ አይቻለሁ። ያው እንደምታውቁት ቅድስት ቤተክርስቲያን በሁለት ፓትርያርክ የውጭና የሀገር ውስጥ ተብሎ ሁለት ሲኖድ የተመራችበት ዘመን አለ። መቼም ይሄን ማን አመጣው ብለህ ብታስብ ፖለቲካውን ያመጣው በግልጽ አማርኛ የቀደሙ ፓትርያርክን ሳይገድል ከዛ በፊት ገሎ ነው ሌላ ያመጣብን። አየኛው ግን አባሮ ሌላ ፓትርያርክ አስቀመጣብን። ይሄ በነገራችን ላይ የመጽሐፍ ቅዱስ እውነትንም ቅዱስ ትውፊትንም ብትመረምር የቤተ ክርስቲያን የመጀመሪያ ጠላቷ ያው እግዚአብሔርን የማያውቅ ሲስተም መንግስት ነው ብለን እናስባለን። ስለዚህ በግልጽ እውነት ማለት ስላለብን ይሄንን ወደ አንድ ለማምጣት ያው ጠቅላይ ሚኒስትር አብይ ባለቀ ሰዓት አይሮፕላን በመላክ ከዛ በፊት ነበረ ውይይት በነገራችን ላይ የሚጠበቅ ነው። የሚጠበቀው ምንድነው? ኦሬዲ ያስወጣቸው የብልጽግና የኢህአዴግ ፓርቲ መውደቁ ከተሰማ የሚቀጥለው መንግስት ይሄን ነገር ሰላም ያደርጋል የሚል ትክክለኛ ክትትል ነበረ እንጂ እንደው ጠቅላይ ሚኒስትር አብይ ይሄን ነገር ከኮርኩራቸው አሞት እንደው ይሄ ነገር ወደ አንድ መምጣት አለባቸው ብሎ አይደለም ያሰበው። እና መጨረሻ ላይ ያው እንግዲህ የኢትዮጵያ መኪና፣ የኢትዮጵያ አይሮፕላን፣ የኢትዮጵያ መርከብ የመንግስት ነው። አንዱ መንግስት ሲወድቅ አንዱ ይይዘዋል። እና ያንን ነገር አድርጎ እንግዲህ ብፁዕ ቅዱስ አቡነ መርቆሪዎስ ከ26 ዓመት ቆይታ በኋላ ወደ ሀገራቸው እንዲገቡ ተደረገ። ከዛ አይተህ ከሆነ የኛ አባቶች በሳል ስለሆኑ ጊዜው መጥቶማ ወደ አንድ ካደረገ እኔ በአርምሞ ዘመኔን እጨርሳለሁ ብለው በአርምሞ እንደቆዩ
ወደ አምላካቸው ሄዱ። በነገራችን ላይ እዚህ ጋር አንድ ታላቅ ሚስጥር ልንገርህ። አባታችን ቀድሞ ተናግሮ ነበር። 4 ዓመት አልቆይም ብለው ቀድሞ ተናግሮ ነበር። እኔ የቅርብ ሰው አለኝ 4 ዓመት አልቆይም እና 4 ዓመት ሳልቆይ እሄዳለሁ ወደ አምላኬ ብለው ነበር። በ3 ዓመት ከ9 ወይም ከ11 ወራቸው ላይ ወደ አምላካቸው ሄዱ። አሁን እንግዲህ አንዳንድ ጊዜ ዜግነትን የሚያስገድድ ምክንያቶች አሉ። ስደት ክፉ ነው። ወደ ዜግነትን አትቀይርም። አንዳንዴ ተገደ ነው። ለምሳሌ እኔ እናንተ ወደን አይደለም ዓለም አቀፋዊ ስደተኛ ነው። እንዲሁ አባቶቻችን ደግሞ ወደው አይደሉም ዓለም አቀፋዊ ስደተኛ የሆኑት ተገደው እንጂ። በታሪክ ግን አንድ የሌላ ሀገር ዜጋን ወደ ሀገሬ አላስገባም ብሎ በትውልድ ዜጋው የሆነ ለምሳሌ በትውልድ ዜጋ ካልሆንክ በደንብ ስማኝ፣ በትውልድ ዜጋ ሳትሆን ልትጎበኝ ስትሄድ ዲፖርት ልትደረግ ትችላለህ። በትውልድ ዜጋ ሆነ የቤተ ክርስቲያን መከራ ይሁንና ደግሞ ሳትወድ ዜግነትን ቀይረ ወደ ሀገር ስትገባ በክብር ከዛ በኋላ ሲስተም ስትቃወም ተው ቤተክርስቲያን አትንኩ ሲባል ተመልሰው ውጣ እንዳትገባ ብሎ ከኤርፖርት የሚመልስ ሲስተም አለ። እንግዲህ በዚህ ጉዳይ ላይ ቅድስት ቤተክርስቲያን አባቶችን ወክላ የተወሰኑ ሰዎች ጠቅላይ ሚኒስትሩን እንዲያናገሩ መንግስትን እንዲያናገሩ ተደርጎ ይሄ በነገራችን ላይ ታሪክ ይጻፋል። ከዛ እንግዲህ በልመና ከዓመት ከምናምን በኋላ ከአንድ ዓመት ግድም በኋላ እነዚህ የተጠቀሱት አባቶች ወደ ሀገር እንዲገቡ መንግስት ፈቅጃለሁ ይግቡ ብለዋል የሚል ማስታወቂያ ተለቋል። ግን እኔ ሪዘርቭድ ነኝ። በዚህ ጉዳይ ላይ ጥያቄ አለብኝ። እርግጥ እነዚህ ሰው አባቶቻችን በረከታቸው ይደርብን አስተዋይ ስለሆኑ ነገርን ያስተውላሉ ብዬ አስባለሁ። ስለዚህ አሁን እንዲገቡ ተፈቅዶላቸዋል። እንዳልኩ እኔ በዚህ ጉዳይ ላይ ጥርጥር ያለኝ ምንድነው ጊዜ ጨርሰዋል ተብሎ ቅይር ይደረጋል የሚል ነገሮች በግልጽ እየተሰሩ ነው ያሉበት። እንዳልኩ በቤተ መንግስትና በቤተ ክህነት መካከል ነገርን የሚዘውር ዳንኤል ክብረት የሚባል ግለሰብ አለ። የቤተ ክርስቲያን ልጅ የነበረ ዛሬ ደግሞ ቀንደኛ ጠላት የነበረ እና መሰል ካድሬዎች አሉ። ስለዚህ አባቶቻችን መግባት ወደ ሀገራቸው መብታቸው ተነፍጎ አሁን መሰጠቱን ከድሮ ማርበታለሁ እኔ እንደሆነ ነገር ብዬ እማጮህ አይደለም። ለምን ብትል አባቶቻችን የትም ሆኑ የትም የእግዚአብሔርን አጀንዳ መፈጸም ይችላሉ። ምክንያቱም በአካል መገኘት ባይችሉ በኤሌክትሮኒክስ መገኘት ይችላሉ። ግን ትላንትና እንዳነሳ ነው መንግስት በሃይማኖት ሃይማኖት በመንግስት ውስጥ ጣልቃ አይገባም የሚል ግልጽ ነገር አለ። ወንጀለኛ የሚዳኝበት ህግ አለ። በነገራችን ላይ እኛ አባቶች ወንጀል ከሰሩ በህግ መጠየቅ አለባቸው። ወንጀል ባልሰሩበት ግን ትገባላችሁ አትገቡም፣ ትወጣላችሁ አትወጡም የሚል ንግግር የህፃን ጫወታ ነው ብዬ ነው የማምነው። ከአንድ መንግስት የሚጠበቅም አይደለም። እነዚህ አባቶቻችን በትውልድ ኢትዮጵያዊነት በዜግነታቸው አሜሪካዊ ሊሆኑ ይችላሉ። ስለዚህ አንድ አሜሪካዊ ዜጋ አገሬ አትገባም ሲባል የአሜሪካ ኤምባሲ ራሱ ማለት ነው ሊከራከር ይገባል። ከገቡም በኋላ ደግሞ ትልቅ ጥንቃቄ ያስፈልጋል። እንዳልኩ እቺ ቅድስት ቤተክርስቲያን እኛ እውነትን ለትውልዱ በምንሰጥበት ልክ ብቻ ሳይሆን እኛ ትንንሾቹ በማስተዋል ነገሮቻቸውን አባቶች ያጤኑታል፣ ያዩታል ብዬ አስባለሁ። ስለዚህ ይግቡ ብዬ ፈቅጃለሁ የሚል ነገር እኔም እንግዲህ በሶሻል ሚዲያ አይቻለሁ። እኔ እመነኝ፣ እኔ ቢንያም ሽታዬ ነኝ። አብይ አህመድ ባለበት ዘመን
ለኦርቶዶክስ ቤተክርስቲያን ላሏት ደብር በጠቅላላ ወርቅ ቢያነጥፍ እኔ አላምነውም። በነገራችን ወርቅ ቢያነጥፍ እሷ የወርቅ ካባና የወርቅ መጽሐፍ ቅዱስ ሸልመዋለች አይደለ? ወርቅ ቢያነጥፍላት አላምንም። ለምን መሰለ? እኔ ያው ምስክር ስለሆንኩኝ አጀንዳው ስለሚገባኝ ይመለሳል ብዬ ከሐሳቡ ስለሆነም አባቶቻችን እንግዲህ በዓለም አቀፍ ደረጃ ተደርጎም አይታወቅ በነገራችን ላይ ሰው ወደ ሀገሩ ወደ ትውልድ ሀገሩ እንዳይገባ የሚል ከልካይ ሲስተም ያለበት በሃይማኖት ላይ በዓለም ላይ በሃይማኖት ላይ ጣልቃ የሚገባ መንግስት ብልጽግና ብቻ። ስለዚህ እንደ አንድ ኦርቶዶክሳዊ ቅዱስ ሲኖዶስ እንደ አንድ ለመቆም በመጀመሪያ ደረጃ አባቶቼ እንደ አንድ መቆም አለባቸው። እንደምታውቀው እነዚህ 318 ሊቃውንት የመጀመሪያዎቹ አባቶቻችን በብዙ መከራ ከ3 ወር በላይ የሆነ ጉዞ ተጉዞ ሊቃውንት ማለት 318 አባቶች እንደ አንድ ቆሙ። ጉባኤ ሆነ ማለት ነው። እና አባቶቻችን ብፁዓን አባቶቻችን እንደ አንድ መጪው ዘመን ላይ ይቆማሉን? ሊቆሙም ተዘጋጅተዋልን? ለእኔ ይህ ጉዳይ እንደ አንድ የቅዱስ ቤተክርስቲያን ልጅ ጥልቅ ሐሳብ ያለበት ህመሜ ነው። ቤተክርስቲያን አባቶቼ እንደ አንድ ቆመው የማየት ጉጉት ያለኝ ሰው ስለሆንኩኝ ይሄ ለኔ ከባድ ነው። ይህ እንዲሆን ግን ያለኝ አቅም አንድና አንድ ነው፣ መጸለይ። አሁንም የአባቶቻችን በረከት ይደርብን። እንደ አንድ ሐሳብ እንደ ኒቂያው እንደ ሌሎቹ ጉባኤ 200 150 የቆሙበት 3ቱ ጉባኤ እንደ አንድ ሐሳብ ይቆሙ ይሆንን? ቆመው ከማንም በላይ ዘላለማዊ የሆነች ቤተክርስቲያን እሷ ብለው ይቆሙ ይሆንን? ይህንን በእውነት በአባቶቼ አምላክ ስም መልሼ አሁን ላሉ አባቶቼ አቀርባለሁ። በቀደሙ አባቶቼ ስም አሁን ላሉ አባቶቼ አቀርባለሁ። ሌላው የማይጠቅም ነው። እንደ አንድ የቤተ ክርስቲያን አባትነት ባላደራነት ከቆሙ ድል ለቤተ ክርስቲያን አይርቅም ብዬ ድል ለሀገሬ ብዬ አይርቅም ብዬ አምናለሁ። ወዳጅ አመሰግናለሁ ቢንዬ። እንግዲህ የኛም መልእክት የሚሆነው ምንድነው? እንደ አንድ ክርስቲያን መጸለይ ነው። ትላንት በመንበራቸው ያጸናቸው የረዳቸው ያገዛቸው አምላክ እርሱን ነው ዛሬም የምናመልከው የምናምነውና እሱ አምላካችን እግዚአብሔር እንዲረዳቸው እንጸልያለን። እንደ ታናሽ ወንድም እንደ ምእመን እንግዲህ መጽሐፍ እንደሚለው ዕለት ዕለት የሚያስጨንቀኝ የሚጨንቀኝ የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ሌላ ነገር የለም፣ ሌላ ስጋዊ ፍላጎት የለንም እና ከዛ አንጻር እንግዲህ የሚጠብቀን አይተኛም አይደለም የሚለው መጽሐፍ። እንግዲህ ከኛ በላይ ደግሞ ከኛም ጭንቀት ከኛም ሐሳብ ከኛም ትጋት ከኛም ቁጭት በላይ ለቅድስት ቤተክርስቲያን የሚያስብላት አምላኳ ነውና የሚጠብቃት እርሱ ነውና አይተኛምና ድካምም ዝለትም የለበትምና እርሱ እንዲጠብቃት በጎ ፍቃዱ ይሁንልን። እንግዲህ እኛንም ይሄ ሐሳብ ገዶን እንድናወራ ጊዜያችንን ሰተን እንድንነጋገር ስላገዘን እግዚአብሔር እናመሰግነዋለን። እንግዲህ እኛ ብቻ አይደለንም፣ ጊዜያቸውን ሰጥተው ለሚያደምጡንና ለሚመለከቱን ውድ አድማጭ ተመልካቾቻችን ክብር አለን። ምርጫቸው ስላደረጉን ክብር ይስጥልን ማለት እፈልጋለሁ። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ይቆየን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ